ሰላም እንደናችሁ ቻናል ቤተሰቦች ሁሉ ሰላም የሰላም ፈጣሪ ሰላሙን በያላችሁበት ያብዛላችሁ። ፍቃዱ ተገኘ ነኝ። ቻናሉ ደግሞ የሰው ዓለም። ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ ማድረግ እንዳትረሱ። እንግዲህ ዶቼ ለዛሬ አንድ ቆንጆ ታሪክ ይዤላችሁ መጥቻለሁ። የታሪኩ ጸሐፊ ደግሞ የምትወዷት ፊያሜታ አማሃ ነች። ከታሪኩ በርካታ ቁም ነገሮች እንደምታገኙበት ተስፋ አድርጋለሁ። ከጅማሬው እስከ ፍጻሜው እንድታደምጡት ጋበዝኩ። መልካም ቆይታ። ሰው ያሰበበት ቦታ አይውልም። ያቀደውንም ሕይወት ላይኖር ይችላል። ብዙ ህልም ነበረኝ። አባቴን ተከትዬ ከአስመራ ወደ አዲስ አበባ ስመጣ ያቀድኳቸው ነገሮች በጣም ብዙ ናቸው። የመጀመሪያው ዕቅዴ የጀመርኩትን ትምህርት መጨረስ ነው። ሁለተኛው ደግሞ እዚሁ አዲስ አበባ ጥሩ የሚባል ሥራ መጀመር ነው። በእርግጥ በሰዓቱ ደስ የማይሉ ወሬዎች እየተነገሩ ነበር። ምክንያቱም በሁለቱ ሀገሮች መካከል ውጥረት በነበረበት ሰዓት ነው አዲስ አበባ የመጣሁት። ከሀገሬ አስመራ በላይ አዲስ አበባ ከተማን ወዳታለሁ። አስመራ ተመሳሳይ ሰዎችንና ተመሳሳይ ቋንቋን የሚገጥመኝ፣ እዚህ ግን ብዙ አይነት ሰዎች ጋር እገናኛለሁ። የተለያዩ ቋንቋዎችን አደምጣለሁ። በእርግጥ አስመራንም አልጠላትም፣ እወዳታለሁ። አስመራ እንኳን ሰው ዘንባባውም ውበት አለው። አባቴ አስመራ ውስጥ አባቱ ጋር ነው ያደገው። እናቱ ትውልዷም እድገቷም አዲስ አበባ ነው። እናቱ ጋር ብዙም ስላልኖረ ናፍቆትና ፍቅር አለው። በሷ ምክንያት አዲስ አበባን በጣም ይወዳታል። ብዙ ታሪኮችን ነግሮኛል። ከአንድም ሁለት ጊዜ አዲስ አበባን ጎብኝቻታለሁ። እናም በጣም ደስ የምትል ከተማ ናት። አባቴ አዲስ አበባ ለመኖር ጠቅልሎ ሲመጣ እኔም አብሬው መጣሁ። ግን አባቴ ብዙም ሳይቆይ ሕይወቱ አለፈ። እሱ ከሞተ በኋላ ነበር ሕይወት የፈተነችኝ። እሱ ያለ የሚከብደኝን ነገር የሱ ትከሻ ላይ ጥዬ እኔ ቀላሉን ነገር ለመፍታት እሞክራለሁ። አባቴ የህልሜ ፈርቀዳጅና አጋዤ ነበር። ከተለየኝ በኋላ ግን መንገዱ ጠፋብኝ። ምን ማድረግ እንዳለብኝ አላውቅም። በዛ ላይ ሕይወት ከበደኝ። ጨርሰዋለሁ ያልኩትን ትምህርት አቋረጥኩ። ወደ አስመራ እንዳልመለስ እዛ ከዚህ የባሰ አዳጋች ሕይወት ነው የሚጠብቀኝ። እዚሁ ለመኖር ስራ ያስፈልገኛል። ዞር ዞር እያልኩኝ ስራ መፈለግ ጀመርኩ። ግን በቀላሉ ማግኘት አልቻልኩም። ተምሬ የተሻለ ሕይወት እኖራለሁ ያልኩኝ ሴት አሁን ትምህርት አቋርጬ ያገኘሁትን ስራ ለመስራት ስራ ፍለጋ እየተንከራተትኩ ነው። ግን ማግኘት ከባድ ሆነብኝ። ቀን ሙሉ ስራ አስፈልጉዬ ወደ ቤት እየሄድኩ ያለ ሰፈር ውስጥ ድንጋይ የሚያሞቁ ጎረምሶች ይናገሩኛል። ሁልጊዜም ሳልፍ የሆነ ነገር ይናገራሉ። ዛሬም እየተናገሩ ነው። አንቺን የመሰለች ሚስት ብትኖረኝ እንደ ንግስት እንከባከባት ነበር፣ ባል ባይኖርሽ ነው እንጂ በዚህ ፀሐይ ስትወጪ ዝም አይልም ነበር ይላሉ። እንደኔ የምታልፍ መንገደኛ ዞር ብላ ድንጋይ የሚያሞቅ ወንድ ሚስት ልትኖረው አትችልም፣ ስለዚህ በምኞት መኖራችሁን ቀጥሉ አለቻቸው። እነሱም እሷን ከባድ ንግግር እየተናገሯት ነው። አንቺን ስላለከፍንሽ ቀንተሽ ነው አሏት። ከኔ ጋር እኩል እየተራመደች የብዙ ሴቶችን ህልም የሚያከሽፉ ወንዶች እንደዚህ ድንጋይ የሚያሞቁ ናቸው፣ ፊት እንዳትሰጫቸው አለችኝ። እኔ እንኳን ለነሱ ፊት ሰጥቼ ላናገራቸው ይቅርና ለራሴም ጊዜ የለኝም። በስራ ፍለጋ እግሬ ይቀጥማል። ወጣቷ ከኔ ጋር መግባባት የፈለገች ትመስላለች። ለሰፈሩ አዲስ ነሽ መሰል፣ አይቼሽ አላቅም ብላ ጠየቀችኝ። አዎ በቅርቡ ነው የመጣሁት፣ ፊት ለፊት ያለው ግቢ ነው የምኖረው ብዬ ሳመለክታት እንደምታውቀኝ ነገረችኝ። ከአስመራ የመጣሽው ሴት ነሽ እንዴ? በባለፈው አባቷ የሞተባት አለችኝ። እኔም በሐዘኔታ አንገቴን ሰበር አድርጌ አዎ እሷ ነኝ አልኳት። ፈጣሪ አጽናሽ አለችኝ። ሰው ፈጣሪ አጽናሽ ሲለኝ አይኔም ባይሞላል። የአባቴ ናፍቆት ይቀሰቀሳል። በተለይ አሁን ላይ በትንሽ ነገር ሆድ እየባሰኝ ነው። በሆነ ባልሆነው አባቴን እያስታወስኩ አለቅሳለሁ። አሁንም ፈጣሪ አጽናሽ ስትለኝ እንባ ተናነቀኝ። አይኖቼ በእንባ ሞልተው ስታይ ደነገጠች። ይቅርታ ሐዘንሽን ቀሰቀስኩብሽ አለችኝ። እኔም እንባዬን ጠራርጌ
አንቺ ይቅርታ የሚያስጠይቅ ነገር አልተናገርሽም። አንቺ ባታስታውሽኝም በየደቂቃው አባቴን አስታውሰዋለሁ አልኳት። አሁን ገብተሽ የምትሰሪው ስራ ከሌለ ለምን ከኔ ጋር ወደ ቤት አንሄድም? እናቴ ቡና ፍልታ እየጠበቀችኝ ነው። አንቺም ከኛ ጋር ተጫውተሽ ትመለሻለሽ አለችኝ። የማታውቀውን ሰው ወደ ቤቷ መጋበዙ አስገረመኝ። እኔ ከዚህ በፊት አላቃትም። እሷም በወሬ እንጂ በአካል አታውቀኝም። በአንድ አፍ እሺ እመጣለሁ ብዬ ግብዣዋን ተቀበልኩ። በጣም ነበር ደስ ያላት። አያል ትባላለች። የምትሰራው መጠጥ ቤት ውስጥ በመስተንግዶ ነው። ደስ የምትልና ከሰው ጋር የምትግባባ ወጣት ናት። የምትኖረው ከእናቷና ከ7 ዓመት ልጇ ጋር ሲሆን የልጇ አባት በመኪና አደጋ ከሞተ 2 ዓመት ሆኖታል። እየሰራች ልጇንና እናቷን ትንከባከባለች። ተግባቢና ሳቂታ ብቻ ሳትሆን ጠንካራ ሴትም ናት። የምግባባውም ሆነ የምቀርበው ጓደኛ ስለሌለኝ ከሷ ጋር ለመቅረብ ፈልጋለሁ። ሰው እንደሚያስፈልገኝ ውስጤ እየነገረኝ ነው። አባቴ ከሞተ ጊዜ ጀምሮ ብቸኝነት ያጠቃኛል። አሁን ከአያል ጋር ለመግባባት እሷን ተከትዬ ወደ ቤቷ ሄድኩኝ። አያል በሳቅ መጫወትን ከእናቷ የወረሰች ይመስለኛል። እናቷም እንደሷ ናቸው። ልጇም ደስ ትላለች። እኔን እንዳየች ነበር የተግባባችኝ። ከጎኔ ቁጭ ብላ ረጅሙን ጸጉሬን እየነካካች ጸጉርሽ በጣም ረጅም ነው ታድለሽ አለችኝ። በልጇ ንግግር ሁላችንም ሳቅን። አንቺም እንደኔ ትልቅ ስትሆኚ ጸጉርሽ ረጅም ይሆናል፣ ግን ካሁኑ መንከባከብ አለብሽ አልኳት። የምናገረው አማርኛ የተሰባበረና ወደ ትግረኛ የሚያደላ ስለሆነ ሁሉም በፈገግታ ነበር የሚመለከቱኝ። ያያል ልጅ ጸጉሬን ብቻ ሳይሆን ጠቅላላ እኔነቴን ወዳኛለች። ትልቅ ሰውን እንዳንቺ ቆንጆ እንደሆን አሁን ምን ላደርግ አለችኝ። ምንም ማድረግ አይጠበቅብሽም፣ አሁን ራሱ ቆንጆ ነሽ ብዬ ጉንጯን ሳምኳት። ከአያልና ከቤተሰቦቿ ጋር በመተዋወቄ ደስ ብሎኛል። ስራ እንደሌለኝና እየፈለግኩ እንደሆነ ስነግራት መጠጥ ቤት ውስጥ መስራት የማይደብርሽ ከሆነ አለቃዬን አናግርልሻለሁ አለችኝ። በዚህ ሰዓት የሥራውን ዝቅ ማለት አላይም፣ ምንም ይሁን ምን እሰራለሁ አልኳት። እሷም አናግራው እንደምታሳውቀኝ ነገረችኝ። እግዚአብሔር ይመስገን ከሌላው ቀን በተለየ ዛሬ ቀለል አለኝ። ከአያል ጋር እንደ ጓደኛ ስለወራው ሰው ያገኘውና ብቻዬን እንዳልሆንኩ ተሰማኝ። ቤት ገብቼ አልጋዬ ላይ ጋደም ብዬ በሐሳብ ጭልጥ አልኩኝ። አስመራ 2 ጓደኞች ነበሩኝ። ሰላምና ሄለን ይባላሉ። ከነሱ ጋር ሱል ሳቅና ጨዋታ ብቻ ነበር። እንዲሁም የምናወራው ስለ ወንዶች ነው። ከመሃል ሀገር የመጣውን ሸበላ አይታችሁታል? በጣም ነው የሚያምረው። እሱንማ ያባሻውል ሴት ሳትቀድመኝ መቅጠፍ አለብኝ። ይሄ ንግግር የሰላም ንግግር ነው። ከአዲስ አበባ የሄደ ሸበላ ወንድ ካየች አያመልጣትም። ሄለን ደግሞ ተቃራኒ ናት። እኔ አስመራ ወንድ ብቻ ነው የሚመቸኝ፣ ስለዚህ አንቺ እንደፈለግሽ ትላታለች። ጓደኞቼ መልክና ቁመና እንዲሁም ገንዘብ ያለው ወንድ አያመልጣቸውም። እኔ ደግሞ እነሱ የሚያሳድዱትን ነገር አይስበኝም። በፍቅር የማምን ሴት ነኝ። ከመልክና ከቁመና በላይ የወንዱ ስብዕና ይስበኛል። ከገንዘቡ በላይ ጥንካሬው ይማርከኛል። ከነሱ ጋር በምንም አልስማማም። ስራ የሚወድና ፍቅርና ክብሮት ያለው ወንድ ለኔ ትክክለኛው ወንድ ነው። አባቴ ያሳደገኝም በዚህ መሰረት ነው። ቁንጅናሽን ተጠቅመሽ ሀብታም ወንድ ካገባሽ እድሜ ልክሽን አሻንጉሊት ሆነሽ ነው የምትኖሪው ይለኝ ነበር። እኔም የአባቴን ምክር ተግባራዊ አድርጌያለሁ። ጓደኞቼ እንደፈለጉ መሆን ይችላሉ። እኔ ግን እንደነሱ ሀብታምና ቆንጆ ወንድ ማሳደድ አልፈልግም። ከነሱ ጋር ሐሳቦቻችን ባይገጣጠሙም ጓደኝነታችን ደስ የሚል ነበር። አሁን ወደ ኋላ መለስ ብዬ ሳስብ እናፈቁኝ። እግሬ እስከሚቀጥን ዞሬ ፈልጌ ያጣሁትን ስራ በአያል በኩል አገኘሁት። በነጋታው ደውላ ሰውየው እንዳናገረችውና አሁኑኑ ትምጣና ላናግራት እንዳለ ነገረችኝ። በነገረችኝ አድራሻ እየተጣደፍኩ ሄድኩኝ። አያል በር ላይ ቁማ ተቀበለችኝ። ለረጅም ጊዜ እንደምታውቀኝ አቅፋ ሰላም አለችኝ። እጄን ይዛ ወደ ውስጥ ስትገባ አንዳንድ ተጠቃሚዎች አይናቸውን እኔ ላይ ጣሉ። አንዳንድ ሴት አስተናጋጆች ገና ካሁኑ እየገላመጡኝ ነው። አያል ወደ ውስጥ ይዛኝ ገባች። በጀርባ በኩል ወዳለው የቤቱ ባለቤት ወዳለበት ክፍል ወሰደችኝ። ስንገባ ቁሞ ተቀበለን። አፉን ከፍቶ ነበር የሚያየኝ። ለሰላምታ እጁን ሲዘረጋልኝ እኔም ሰላም አልኩት።
ከገነት የተጣለች መልአክ እንደሆነች ለምን ቀድመሽ አልነገርሽኝም አላት። እሷም ፈገግ ብላ ስትመጣ በአካል ብታያት ይሻላል ብዬ አስቤ ነው አለችው። አመሰግናለሁ አልኩት። ሰውየው ቀለል ያለና ሲያወራ የሚያምርበት ሰው ነው። በፈገግታ ተመለከትኩት። ቅን ሰው እንደሆነ ከፊቱና ከአንደበቱ ማወቅ ይቻላል። በዚህ ሰዓት ስራ ያስፈልገኛል፣ ምንም አይነት ስራ ቢሆን መስራት እችላለሁ አልኩት። አንቺን የመሰለች ቆንጆ ስራ አጣው ካለች ዓለም ጨካኝ ሆናለች ማለት ነው ማለት ለመቀለድ እየሞከረ ሳቀ። እኔ የአማርኛ ቀልና ምሳሌ ስለማይገባኝ ዓለም ማናት ብዬ ጠየቅኩት። አያልና ሰውየው ተያይተው ከት ብለው ሳቁ። ከዚህ በኋላ ቀልድ የሚተረጉም ሰው ፈልገን በትግረኛ ይተረጉምልሻል፣ አሁን ስለምትሰሪው ስራ እንነጋገር ሲለኝ ደስ አለኝ። በቃ ከዚህ በኋላ ስራ መስራት ልጀምር ነው። ይሄ ደግ ሰውዬ የሰጠኝ ስራ መስተንግዶ ነው። ከዚህ በፊት የዚህ አይነት ስራም ሆነ ሌላ ስራ ሰርቼ ስለማላውቅ በትንሹ ፈርቻለሁ። ግን ግዴታ ይህንን ፍርሃት አስወግጄ ስራውን መጀመር አለብኝ። ስለ ስራው እሱና አያል አንዳንድ ነገሮችን ነገሩኝ። የጀመርኩት የዛኑ ቀን ነው። ግን ሌሎቹ አስተናጋጆች እኔ በመቀጠሬ ደስተኛ አይደሉም። ይገላምጡኛል። አንዳንዶቹ ገፍትረውኝ ያልፋሉ። ግራ ተጋባው። ወደ አያል ልጄ ምን አድርጌ ነው እንደዚህ የሚሆኑብኝ ብዬ ጠየቅኳት። ስለምትበልጫቸው ቀንተው ነው፣ እስኪ ዞር ብለሽ ተመልከቺ፣ ሁሉም ሰው አይኑን አንቺ ላይ ጥሏል እኮ አለችኝ። እንዳለችውም አብዛኛው ሰው አይኑ እኔ ላይ ነው። ከተሰጠኝ ቦታ ውጪ ያሉ ተጠቃሚዎች እሷ ታስተናግደን እያሉ ይጠይቃሉ። የሚሰጡኝ ጉርሻ ጠቀም ያለ ነው። በዚህ ምክንያት መጨነቅ ጀመርኩ። የሌሎችን ሰራተኞች እንጀራ የቀማው እየመሰለኝ ነው። ይሄንን ስራ መቀጠል አልችልም አልኳት። አያልን በድንጋጤ ተመለከተችኝ። ለምንድን ነው መቀጠል የማትፈልጊው? ችግር አለ እንዴ? በማለት በጥያቄ አጣደፈችኝ። የሌሎቹን ሰራተኞች ስራ እየዘጋው እንደሆነ እየተሰማኝ ነው። ስለዚህ እንደዚህ በጥላቻ እየተመለከቱኝ ከምሰራ ቢቀርብኝ ይሻላል ስላት እጄን እየጎተተች ወደ መታጠቢያ ቤት ወሰደችኝ። ከዚህ ወጥተሽ ሌላ ስራ ብትጀምሪም ከዚህ ባሰ ነገር ነው የሚገጥምሽ። ማንም መበለጥ አይፈልግም። ስለዚህ ፈጣሪ የሰጠሽን ነገር እያመሰገንሽ ስራሽን ቀጥይ። ይሄ በጣም ቀላሉ ፈተና ነው። ወደፊት ብዙ ሊገጥምሽ የሚችል ከባድ ነገር ይኖራል። ስለዚህ ካሁኑ መጋፈጥ ልመጂ ብላ ምክር ሰጠችኝ። ከአያልና ከባለቤቱ ውጪ ሌሎቹ ሰራተኞች ጠልተውኛል። በአያል ቁጣና ምክር መስራቴን ቀጠልኩ። አንድ ወር አስቆጥሬ ደሞዝ 3 በጣም ነበር ደስ ያለኝ። ከደሞዙ በላይ በየቀኑ የማገኘው ጉርሻ ይበልጣል። ግን ለምን እንደሆነ አላውቅም፣ ወር ጠብቃ የመጣችው ደሞዝ የበለጠ አስደሰተችኝ። እኔ ብቻ እንዳስተናግዳቸው የሚፈልጉ ብዙ ደንበኞች አሉ። እኔ ለማየት ብቻ የሚመጡም ብዙ ናቸው። ከነዛ መካከል ደግሞ በየቀኑ ዳጎስ ያለ ጉርሻ የሚሰጠኝ ደንበኛ አለ። ይህ ሰው ቆፍጠን ያለና ፈገግታው የሚያምር ወንድ ነው። እኔ ብቻ እንዳስተናግደው ነው የሚፈልገው። እኔ ረፍት ከሆንኩኝ ምንም ሳይጠቀም ወጥቶ ይሄዳል። ቀና ሲገባ ሁሉም አስተናጋጆች ወደ እኔ ይዞራሉ። አያል ወደ ጆሮዬ ጠጋ ብላ ሰውዬሽ መጣ ትለኛለች። የሚሰጠኝ ጉርሻ ብዙ ስለሆነ በጣም እየተሳቀቅኩ ነው። ወደሱ በመሄድ በፈገግታ እንኳን ደህና መጣ፣ ምን ልታዘዝ አልኩት። ትላንት አልነበርሽም፣ በሰላም ነው ወይስ ረፍት ነበርሽ ብሎ ጠየቀኝ። አባቴ ነው ወይስ ባሌ? ለምንድን ነው እንደዚህ አይነት ጥያቄ የሚጠይቀኝ? በማለት በውስጥ ያንሾካሾኩ። ግን ደግሞ ፈገግ ብዬ በትህትና መመለስ አለብኝ። ምክንያቱም ደንበኛ ክቡር ነው ይላሉ የመሃል ሀገር ሰዎች። ትላንት ረፍት ነበርኩ፣ ለዛ ነው የጠፋሁት። ግን ጓደኞቼ በስርዓት አስተናግደዋል ብዬ አስባለሁ አልኩት። አዎ እዚህ ቤት መስተንግዷችሁ ደስ ይላል፣ ግን አንቺ ስትኖሪ ደግሞ የበለጠ ቤቱ ይደምቃል አለ። ይህ ሰውዬ ከኔ ጋር ያለው ነገር ምንም ይሁን ምን እንደዚህ እንዲያናግረኝ አልፈልግም። ለመታዘዝ በቆምኩበት እያወራኝ ነው። ከትንሽ ቆይታ በኋላ ቁጭ በይና ለተወሰነ ደቂቃ እናውራለኝ። እኔ ግን አለቃዬ ካየ እንደሚያባረረኝ ሰበብ ሰጥቼ ወደ ስራዬ ተመለስኩ። ይህ ሰውዬ ካንቺ ልክፍት ይዞታል በማለት አያል ቀለደችብኝ። ባይመጣ እያልኩ መጸለይ ጀምሬያለሁ። ግን እሱ ቀርቶ አያውቅም። ጭራሽ ባስ ብሎ እኔ እስከምወጣበት ሰዓት መቆየት ጀምሯል። እኔና አያል ፈረቃችን አልቆ
ከስራ ስንወጣ ውጭ ላይ መኪና ውስጥ እየጠበቀን ነበር። ግቡል ሸኛችሁ ብሎ ድርቅ አለ። አያል ለስለስ ስላለች ነው እንጂ እኔ ብቻዬን ብሆን ከሱ በላይ ደረቅ መሆኔን አሳየው ነበር። ግን አያል የስራዋን ይስጣትና ይሄው መኪና ውስጥ ይዛኝ ገባች። የዚያል በቃ ብሏት ራት ልጋብዛችሁ ሲል በፍጥነት እሺ ብላ ተስማማች። አማን እባላለሁ ብሎ ራሱን አስተዋወቀን። ወደ አያል ጠጋ ብዬ ስሙን እንኳን ከማናቀው ሰው ጋር ነው ራት ለመብላት የተስማማሽው አልኳት። ሳቋን እየተቆጣጠረች ነው። እሷ ይሄንን የምታደርገው እኔን ለማናደድ እንደሆነ ነው የማስበው። በእርግጥም ነው። ራት ታዞ ከበላም በኋላ አማንና አያል ያለምንም ሐሳብ ወሬያቸውን ይሰልቃሉ። አያል ብንሄድ ይሻላል፣ ማዘር እንደሚጨነቁ ታውቂያለሽ አልኳት። አማንም እንድንቆይ ስለፈለገ እዚህ ሆቴል ውስጥ ስልክ ያስደውላሉ፣ ለናትሽ ደውለሽ ንገሪያቸው አላት። እኔ ግን ፈጥኜ የስልኩ መስመር እንደተቋረጠ ተናገርኩ። ያያልን እናት ሰበብ አድርጌ እንድንወጣ አደረግኩ። አማን እስከ ሰፈር በመኪናው ሸኘን። እሱን አመስግነን ወደ አያል ቤት መንገድ ጀመርን። ይህኔ ነበር ውስጥ ያለውን ንዴት ያወጣሁት። እንዴት ራት ለመብላት ትስማሚያለሽ? ይሄ ሰውዬ እንደ ሙጫ ከተጣበቀ እንደማይለቅ ያወቅሽ፣ አንቺ ግን በሐሳቡ ተስማማሽ ስላት ለኔ ብላ እንደሆነ ነገረችኝ። ሰውየው ጥሩ ሰው ይመስላል፣ ስለዚህ ብትቀርቢውና ብታየው ጥሩ ነው አለችኝ። እኔ በዚህ ሰዓት ወንድ ፈልጋለሁ ብዬሻለሁ አያል ብዬ ጮህኩባት። ቤት እስክንገባ እየጮህኩባት ነበር። እሷ ግን ንግግሬን ከምንም አልቆጠረችም። እንደተለመደው የነሱ ቤት ትንሽ አምሽቼ ወደ ቤት ሄድኩኝ። ራት ስለበላው ልብሴን ቀይሬ ወደ አልጋዬ ሄድኩኝ። ጎኔን እንዳሳረፍኩ አይኖቼን ጨፍኜ በሐሳብ ወደ ኋላ ተመለስኩ። አስመራ ያለው ልክ እንደ አማን ሙጭጭ ያለና ጥላዬን የሚከተለኝ ወንድ ነበር። ዮሐንስ ይባላል። አባቴ የሚሰራበት ቢሮ ውስጥ ነበር የሚሰራው። ከፊቴ ሲቆም በሙሉ አይኑ አይመለከተኝም። ይህንን ያስተዋሉት ጓደኞቼ ሰላምና ሄለን እሱ ላይ ይቀልዱበት ነበር። ግን ጥሩ አፍቃሪ ነበር፣ ከልቡ ይወደኛል። እኔ ግን ለማየት እድል አልሰጠሁትም። ሁልጊዜም የልቤን በር ዘጋበት ነበር። ያንን የማደርገው በጓደኞቼ ምክንያት ነው። እነሱ ከሱ ጋር እንደሆነ አይፈልጉም። ምክንያቱም የሚከፈለው ደሞዝ በጣም ትንሽ ነው፣ በዛ ላይ አጭር ነው። እኔን ሳይ ስለሚርበተበት ይሄ ወንድ አይደለም፣ ለምንድነው እንደ ወንድ ቆፍጠን የማይለው ይላሉ። ብቻ በእነሱ ምክንያት ፊት አልሰጠሁትም። እኔን በመከተል ብዙ ቆይቷል። አንድ ቀን ሰላም የተናገረችው ነገር ሰብሮት ቀረ። እሷ ላንተ የምትመጥን ሴት አይደለችም። ይቺን የመሰለች ቆንጆ አገኛለሁ ብለህ ከሆነ ተሳስተሃል። ራስን በመስተውት ተመልክተህ ታውቃለህ? ከቁመት ቁመት የለህ፣ ከመልክም መልክ የለህ፣ ወይም እንደ ወንድ ቆፍጠን አትልም። ዳግም ብትፈጠር እንኳን አታገኛትም አለችው። እሷ ለተናገረችው ነገር እኔ ተሸማቀቅኩ። ከኔ ፊት ይህንን ስለተናገረችው ተሸማቋል። ከዛ ጊዜ በኋላ አይቼው አላውቅም። አሁን ላይ ሳስበው እኔ በቆምኩበት እንደዚህ አይነት ነገር ስትናገረው እየሰማው ዝም ማለቴ ስተት ነበር። አሁን ያለችኝ ጓደኛዬ አያል ግን ከነሰላም ትለያለች። ገንዘብ ወይም መልክ አታይም። ለኔ የሚጠቅም ሰው ከሆነ እድሉን እንድሰጠው ትነግረኛለች። አማንንም እንደ ዮሐንስ እንዳልሰብረው መጠንቀቅ አለብኝ። ወደደኝ እንጂ አልጠላኝ። የወደደኝን ከሸሸው የምወድቀው የሚጠላኝ ላይ ነው። ስለዚህ አያል እንዳለችው ለአማን በሬን አልዘጋም፣ እንዲያዋለው ብዬ አሰብኩኝ። በነጋታው በተለመደው ሰዓት መጣ። አንዱ አስተናጋጅ እኔን እያየች የአስመራ መተት ከሱዳን እንደሚበልጥ አረጋግጫለሁ አለች። ይሄን የምትለው እኔን ለማናደር ነው። ንዴቴን ዋጣ አድርጌ ዝም አልኳት። አያል ግን ዝም አላለችም። ያለ መፈለግ ስሜት ከባድ እንደሆነ አውቃለሁ፣ ግን እንደዚህ እንደሚያስቀባጥር አላውቅም ነበር በማለት ሸንቆጥ አደረገቻት። አማን ለተወሰነ ደቂቃ ከሱ ጋር ተቀምጬ እንዳወራ ጠየቀኝ። እኔም አለቃዬን ዘመድ ነው የተወሰነ ደቂቃ ቁጭ ብዬ ላናግረው ብዬ አስፈቀድኩኝ። ከአማን ጋር ቁጭ ብዬ ሳወራ ሁሉም ሰራተኞች አይናቸው እኔ ላይ ነበር። አማን አብሬው ቁጭ ስላልኩ ደስ ብሎታል። ቁም ነገር እንደሚያናግረኝ ነግሮኝ ስለነበር ስለምን እንደሚያናግረኝ ጠየቅኩት። የህይወት አጋሬን እየፈለኩ በነበረበት ሰዓት ነበር ያየውሽ። በጣም ቆንጆና ደርባባ ነሽ። ሳይሽ ወደድኩሽ። የህይወት አጋር እንድትሆኚ ተመኘው በማለት
ንግግሩን ሊቀጥል ሲል አቋረጥኩት። ሰው በእይታ ብቻ የህይወት አጋር ይሆናል ተብሎ ይወሰናል እንዴ? አልኩት። ነጋዴ ነኝ፣ ብዙ ቦታ ሄጃለሁ። አንቺ ተወልደሽ ያደግሽበት አስመራም አልቀረችኝም። አገርን ብቻ ሳይሆን ህይወትንም በደንብ አይቻለሁ። አሁን የምሰበሰብበት ሰዓት ነው። ለዚህ ደግሞ እንዳንቺ አይነት ሴት ታስፈልገኛለች። ከዚህ ስራ እንድትወጪ አደርጋለሁ፣ አስተምርሻለሁ። ከዛም የተሻለ ስራ መስራት ትጀምሪያለሽ አለ። ሰውየው እርግጠኛ ሆኖ ነው የሚያወራው። ያ ብቻ ሳይሆን ንግግሩ ሊያሳምነኝ ጫፍ ላይ ደርሷል። አሁን ምንም ምላሽ እንድትሰጪኝ አልፈልግም። 1 ሳምንት ሰጥቼሻለሁ፣ በደንብ አስቢበት አለኝ። አማን ይህንን ተናግሮ ወጣ። ይህንን ሰውዬ አልወደውም፣ ወይም የተጀመረ ታሪክ የለንም፣ ግን አስቢበት ስላለኝ ነገር እየተጨነኩ ነው። ለአያል ነገርኳት። ሰውየው አብዶ ሊያሳብደኝ ነው አልኳት። እሷን በረጅሙ ተንፍሳ እውነት ለመናገር ስለ ሰውየው የማውቀው ነገር የለም፣ ግን የተናገረው ነገር እውነት ከሆነ ላንቺ የተሻለ ነገር እንደሆነ ይሰማኛል። አንቺ እዚህ ስራ ላይ መቆየት የሚገባሽ ሴት አይደለሽም። የተሻለ ነገር መስራት የምትችይ ሴት ነሽ። የመማር ፍላጎትም አለሽ። ቆልፈሽ አስቀመጥሽው ህልምም አለ። ስለዚህ እነዚህ ነገሮች ማሳካት የምትችይው ከዚህ ሰውዬ ጋር ከሆንሽ ነው። እኔ እነን የምነግርሽ ሰውየው ጋር እንድትሆኝ እየገፋፋውሽ አይደለም፣ እንድታስቢበት እየነገርኩሽ ነው አለችኝ። አያል በደንብ እንዳስብበት ስለነገረችኝ ማሰብና ማሰላሰል ጀመርኩ። አሁን ላይ አባቴ የለም፣ በምንም ነገር የሚደግፈኝና የኔ የምለው ሰው ከጎኔ የለም። በራሴ ለመቆም እየተፍጨረጨርኩ ነው። ግን ደግሞ እጄን ይዞ የሚመራኝና ለመደገፊያ ትከሻውን የሚያደላድልልኝ ሰው ያስፈልገኛል። ከአማን ፍቅር ባይዘኝም የሚጠላ ሰው አይደለም። በዛ ላይ ምንም አይጎለውም። በመልክም በሀብትም የተሟላ ነው። ወስኜ ልሞክረው አልኩኝ። ሳምንት ሙሉ ሳወጣ ሳወርድ ከረምኩ። እሱም ሳምንት ሙሉ አልመጣም ነበር። ከአንድ ሳምንት በኋላ ሲመጣ ቁርጥ ያለ ውሳኔ ለመስማት ነበር የመጣው። አንዴ እንነጋገር ሲለኝ ውስጤ በፍርሃት ተናወጠ። የአያልን እጅ አጥብቄ ያዝኩት። አያልም ወደ ጆሮዬ ጠጋ ብላ የወደፊት ህይወትሽን እያሰብሽ ወስኝ ያለችኝ። አማን ፊት ለፊት ተቀምጬ ብዙ ነገሮች ጭንቅላቴ ውስጥ እየተተራመሱ ነው። ፍርሃትም ወጥሮኛል። እና አስቢበት ያልኩሽን ነገር ምን ላይ አደረሽው? በደንብ እንዳሰብሽበት እርግጠኛ ነኝ ብሎ አይኔን እያየ ምላሽን መጠበቅ ጀመረ። እኔ ከአባቴ ውጪ ማንም እኔ የምለው ሰው አልነበረኝም። አባቴም አሁን የለም። ስለዚህ እንደ አባቴ የሚወደኝና የሚንከባከበኝ ከጎኔ ሆኖ የሚያበረታኝ ሰው እፈልጋለሁ። አንተ ጋር ከስም ትውውቅ ውጪ ትውውቅ የለንም፣ ግን አንተ የተናገርካቸውን ነገሮች የምታደርግ ከሆነ በሐሳብ ተስማምቻለሁ አልኩት። ፊቱ በአንዴ ብርሃን ተጎናጸፈ። በፈገግታ እየተመለከተኝ ነበር። ሐሳቤ እንደምትቀበኝ እርግጠኛ ነበርኩ፣ ምክንያቱም እንዳየውሽ ነበር ሚስቴ እንደምትሆኝ የተሰማኝ አለ። ይሄ ሰውዬ በእኔ ላይ እርግጠኛ ሆኖ ነው የሚያወራው። ይሄ ነገሩ ደግሞ ያስፈራኛል። አሁን ይህንን ስራ ከነገ ጀምሮ እንደማትሰሪ ላለቃሽ ንገሪው። ከዛ ነገ ማታ ራት እየበላን በደንብ እናወራለን። ግን ራት የምንበላው አንቺና እኔ ብቻ ነን። ጓደኞቻችን ሌላ ጊዜ እንጋብዛቸዋለን አለ አያልን ገልመጥ አድርጎ። ይሄ ማለት አያልን ይዘሽ እንዳትመጪ ማለቱ ነው። ከነገ ጀምሮ ስራ እንደማልሰራና አለቃዬን ላመሰግን እንደሆነ ለአያል ነገርኳት። አያል በመገረም እየተመለከተችኝ የቸኮልሻል መሰለሽም አለችኝ። እኔም ድምጼን ከፍ አድርጌ ይህን ነገር እንዳስብበትና ትክክል ነው ብለሽ ያሰብሽውን ወስኝ ያልሽኝ እኮ አንቺ ነሽ አልኳት። እሺ አትበሳጪ፣ እኔ እንደዚህ የሚጣደፍ ስላልመሰለኝ ነው አለች። ከአያል ጋር ወደ አለቃዬ ሄድን። ልለቅ እንደሆነ ስነግረው በጣም አዘነ። በነበርሽበት ጊዜ ቤቱ ደንበኛ እንዲያፈራ አድርገሻል፣ በጣም አመሰግናለሁ። የሚያስፈልግሽ ነገር ካለና እርዳታዬን ከፈለግሽ ቤቴ ክፍት ነው፣ በየትኛውም ሰዓት መምጣት ትችያለሽ በሚል ምስጋና ዳጎስ ካለ ጉርሻ ጋር አበረከተልኝ። እንደዚህ አይነት አለቃ ከስንት አንድ ነው ያለው። ይሄ የተለየ ነው። ወደ ቤት ሄጄ ማሰብ ጀመርኩ። ከነገ ጀምሮ አኗኗሬና የማስበው ነገር በሙሉ ይቀየራል። አዲስ ምዕራፍ ልጀምር ነው። አባቴ አንድ ነገር ይለኝ ነበር። አዲስ ምዕራፍ ስትጀምሪ መልካም ነገር ብቻ ሳይሆን ከባድ ፈተናም ይዞ ይመጣል ይለኛል። ነገ ከምጀምረው ምዕራፍ ውስጥ ከባድ የሚባል ፈተና ሊገጥመኝ ስለሚችል ካሁኑ ዝግጁ ሆኜ መግባት አለብኝ። ይቻለም የጦር ሜዳ ማለት ናት። ሁልጊዜም ቢሆን እንደ ወታደር ዝግጁ ሆኖ መጠበቅ ግዴታ ነው።
በነጋታው ከአማን ጋር እስከምገናኝ ከአያል ጋር ነበርኩ። አያል ከልጇ አባት ጋር የነበራት ግንኙነት እየነገረችኝ ነበር። መጀመሪያ ላይ ፈርታ እንደነበር ነገረችኝ። በትንሽ ነገር ጨቃጨቅ ነበር። ከተጣላው እሱን ትቼ ወደ እናቴ መጣ ነበር። ግን ያን የማደርገው ገና ልጅ ስለነበርኩና ስላልበሰልኩ ነበር። ችግርን በመሸሽ አይፈታም። የማያስማማሽ ነገር ካለ እዛው ተነጋግረሽ ፍቺው ብላ እናቴ መለሰችኝ። እናቴ ልክ ናት። ችግሩ ጥፋቱ ሙሉ ለሙሉ የኔ ነበር። ግን እናቴ ከቤት አስወጥታ ወደሱ ስለመለሰችኝ የማትወደኝ ያክል ነበር የተሰማኝ። ቀስ በቀስ እየበሰልኩ ሲሄድ የቤቱ ንግስት መሆን ቻልኩኝ። እንደኔ ደስተኛ ሰው አልነበረም። እናቴን አመሰገንኳት፣ እሱም ስለታገሰኝ አመሰገንኩት። ግን አብረን መኖርና ማርጀት አልታደልንም። እሱ ቀድሞ ሄደ አለችኝ። አሁንም እኔን እንደ ልጅ እንዳትሆኚ አማንን አትወጁም፣ ቀስ በቀስ ደግሞ ያለሱ ወንድ ያለ አይመስልሽም፣ ሴቱ ነሽ፣ ቤትሽን ስሪ አለችኝ። በተናገረችው ነገር እስማማለሁ፣ ግን ውስጤ ፈርቷል። ግን ደግሞ ፍርሃትን መጋፈጥ አለብኝ። ራት ለመብላት ወደ ተቀጣጠርንበት ቤት ሄድኩኝ። እንደ ነገሩ ለመዘነጥ ሞክሬያለሁ፣ ግን በጣም እንዳማረብኝ ያወቅኩት ሁሉም ሰው ወደ እኔ ዞር ዞር እያለ ሲያየኝ ነው። አማንም አምሮበታል። ሲያየኝ ፈገግ አለ። ተነስቶ ተቀበለኝ። በጣም አምሮብሻል ብሎ አድናቆቱን አሳየኝ። ከአማን ጋር ደስ የሚል ምሽት ነበር ያሳለፍኩት። እንደፈራሁት አልነበረም። አማን ቀልድና ቁም ነገር እያዋዛ ሲያወራ ይስባል። በዛውም ጠንካራ ወንድ እንደሆነ አስተውያለሁ። እዚህ የደረሰው ማንም ሳይደግፈው በራሱ ተጣጥሮ ነው። ቤተሰቦቹ ወሎ አካባቢ ናቸው። የተወለደውና ያደገውም እዛ ነው። ግን ቤተሰቦቹ ለትምህርት ብዙም ግንዛቤ ስላልነበራቸው ገበሬው ነው እነሱን እንዲንከባከብ ነበር የሚፈልጉት። እሱ ግን ትምህርት ባይማርም እንኳን ከተማ መግባት ፍላጎት ነበረው። ከወሎ አዲስ አበባ በእግሩ ተጓዘ። አማን ነገር ሁሉ አልጋ ባልጋ አልሆነለትም። በረንዳ እያደረ ስራ ይሰራ ነበር። ስራውን እያሻሻለ ሲሄድ መማር ጀመረ። ግን በትምህርት ብዙም አልገፋበትም። ወደ ንግዱ አዘነበለ። ይህንን ሲነግረኝ በጣም ነበር የተደነቅኩት። በጣም ጠንካራ ነህ አልኩት። ሕይወት ሳትወጂ በግድሽ ታጠነክርሻለች። ስለዚህ መጠንከር የምርጫ ጉዳይ አይደለም አለ። የተናገረው ነገር እውነት ነው። ጠንካራ መሆን የምርጫ ጉዳይ አይደለም። ሕይወት ራሷ እንድንጠነክር ታስገድደናለች። እኔ አባቴ ያለ ለምንም ነገር አልጨነቅም። በይሳት እሱ ቢኖር የመስተንግዶ ሥራ ልሰራ ይቀርና ለሚሰሩትም ማዝንላቸው ነበር። ምን አይነት እድል ቢኖራቸው ነው እያልኩኝ እመጻደቅ ነበር። ነገር ግን እሱን ካጣው በኋላ ጠንክሬ ለመቆም መስራት ጀመርኩ። አማንም የተናገረው ይሄንኑ ነው። የምፈልገው ወንድ ልክ እንደዚህ ጠንካራ ነበር። በዚህ በኩል የተሳካልኝ መሰለኝ። ጠንካራና እኔንም የሚያጠነክረኝ ባል ነበር የምፈልገው። እኔ ምንም አይነት ሰርግ እንደማያስፈልግና ተፈራርመን አንድ ላይ መኖር እንደምንችል ነገርኩት። እሱ ግን አይሆንም፣ መሞሸር አለብሽ፣ ሴት ነሽና የሙሽራ ልብስ መልበስ ትፈልጊያለሽ አለ። እውነት ለመናገር በጣም እፈልግ ነበር፣ ግን አባቴ በሕይወት እያለ ነበር ይህንን የምመኘው። አሁን ላይ ግን ለምንም ነገር ጉጉት የለኝም። አማን ግን ትፈልጊያለሽ አለ። ይህን ሰው ገና ካሁኑ እየወደድኩት ነው። እንክብካቤውና አይኔን አይቶ የሚረዳኝ ነገር በጣም እየሳበኝ ነው። ስለ ሰርጋችን አውርተን እስከ ቤት ሸኝቶኝ ተመለሰ። ወደ ቤት ስገባ አያል ቤት ውስጥ ቁጭ ብላ እየጠበቀችኝ ነበር። ከዚህ ቀደም ለማንኛውም ብዬ የቤቴን ቁልፍ ሰጥቻት ነበር። ከፍታ ገብታ አገኘኋት። የራት ግብዣው እንዴት እንደነበር ለማወቅ ጓጉታለች። በስርዓቱ እንኳን ሰላም አላለችኝም። በይንገሪኝ እንዴት ነበር ብላ ወደ ገደለው ገባች። የራት ቆይታዬ ካሰብኩት በላይ በጣም ደስ እንደሚልና ይህንን ሰውዬ ለማግባት እንደቸኮልኩ ነገርኳት። ሰርግም እንደሚደገስ ነግራት በደስታ አቀፈችኝ። አያል የሰው ደስታ የሚያስደስታት ሴት ናት። ከሷ ጋር በመተዋወቄ እድለኛ ነኝ። ሰርጉ መደገሱ ደስ ብሎኛል። ግን በኔ በኩል ሰው የለኝም። ተሞሽሬ የምወጣበት ቤት የለም አልኳት። በዚህ ንግግሬ በጣም ተበሳጨች። እኛ እንደ ቤተሰብ አለመቁጠርሽ በጣም የሚያሳዝን ነው። እንዴት እንደዚህ አይነት ነገር ትናገሪያለሽ? እኔ ታላቅ እህትሽ፣ እናቴ ደግሞ እናትሽ ነች። አንቺ እኮ ለልጅ አክስቷ ነሽ። አክስቴ የምትልሽ ዝም ብላ ይመስልሻል? በማለት ተቆጣችኝ።
እኔ እነሱን እንደ ቤተሰብ ሳልቆጥር ቀርቼ ሳይሆን ማስቸገር ስላልፈለኩ ነው። ይህን ነገር ለእናቷ ነገረቻት። በነጋታው ወደ እነሱ ቤት ሲሄድ ግቢ ውስጥ በብዛት ጌሾ ተሰጥቷል። ለበቀል የሚሆን ገብስ እየለቀሙ ነበር። አንዳንድ ጎረቤቶቻቸውም አሉ። ይሄ ሁሉ ነገር ምንድነው አልኩኝ። ለኔ እንደሆነ አልገመትኩም ነበር። እማይ በቅርቡ ድግስ አለብሽ እንዴ ብዬ ስጠይቃት አንዷ ጎረቤት ልጄ ልደር ነው አለችን። አንቺማ እንደምታገቢ አልነገርሽንም ነበር አለች። ያያል እናት በስራ ተወጥራለች። ፀሐይ ላይ አትቁሚ፣ በቅርቡ እኮ ትሞሸሪያለሽ ብላ እንደ እናት አዘዘችኝ። አያል በር ላይ ቆማ በፈገግታ ተመለከተችኝ። ወደ ውስጥ ገብቼ አያልን ተቆጣዋት። ይሄ ነገር በስቷል፣ ሁላችንም ቁጭ ብለን መነጋገር አለብን እኮ ስላት በግዴለሽነት ትከሻዋን እየሰበቀች ለማይ ስነግራት በጣም ደስ ብሏታል፣ ግን የጤፍ ብር ካንቺ ትጠብቃለች፣ ሌላውን ብትሰጫት እንኳን አትቀበልሽም ብላ ይባስ አስጨነቀችኝ። አማን በኔም በሱም በኩል የሚደገሰውን የድግስ ወጪ እንደሚሸፍን ነግሮኛል። እነሱ ግን ቀድመው እየጨረሱ ነው። እማዬን ወደ ቤት ጠራዋት። ስራዋን አቁማ ገባች። ምን ፈልጋችሁ ነው የጠራችሁኝ? ገና ያላለቀ ብዙ ስራ እኮ አለ አለች። እማዬ ይሄ ሁሉ ነገር በስቷል። በዛ ላይ የድግሱን ወጪ በሙሉ እኔና አማን ነን የምንሸፍነው። እናንተ በጉልበት ታግዙናላችሁ። ስለዚህም ቢንዳቲ የሁሉንም ወጪ መዝግበሽ ስጪኝ አልኳት። በዚህ ንግግር በጣም ነበር የተቆጣችው። እኛ ቤተሰቦችሽ ነን። ስለዚህ ድጋሚ እንደዚህ ስትይ ከሰማው ቀየምሻለሁ። እኔ እናትሽ ወገቤን አስሬ ደርሻለሁ። ለአንዳንድ ነገር ብዬ ያስቀመጥኩት ወርቅ አለኝ፣ እሱን ሽጬዋለሁ ብላ ጭራሽ አስደነገጠችኝ። እመይ ወደ ስራዋ ስትመለስ አያልን ተናገርኳት። ለክፉ ቀን ያስቀመጠችውን ወርቅ ስትሸጥ እንዴት ዝም ትያለሽ አልኳት። እሷ ግን ምንም አልመሰላትም። ሁሉንም ነገር አክብደሻትዩ ወርቅም ሆነ ገንዘብ መገልገያ እንጂ ቤተሰብ ሊሆን አይችልም፣ አንቺ ቤተሰባችን ነሽ ብላ አፌን አዘጋችኝ። አያልና እናቷ ድግሱን አስፍተውታል። ይህንን ያክል ይሆናል ብዬ አላሰብኩም ነበር። የሰርጉ ቀን ደረሰ። በዚህ ቀን ቢኖሩ ብዬ የምመኛቸው ሰዎች ነበሩ። እነዛ ሰዎች አሁን የሉም። የመጀመሪያው አባቴ ነው። ሌሎቹ ደግሞ ጓደኞቼ ሰላምና ሄለን ናቸው፣ ግን የሉም። አባቴን እያሰብኩ አለቀስኩ። የሙሽራ ልብስ ለብሼ እንደዚህ አምሮብኝ ቢያየኝ እንዴት እንደሚደሰት አሰብኩት። የናያል ግቢ በጭፈራ ቀልጧል። እኔ የሙሽራ ልብስ ለብሼ ቤት ውስጥ ተቀምጫለሁ። እምባዬ ይጎርፋል። የማለቅሰው ደስ ብሎኝ ሳይሆን አባቴ ወይም እናቴ ዘመድ አዝማድ አለመኖሩ ነው። አሁን እዚህ እኔን ለማስደሰት ከላይ ከታች የሚሉት በሙሉ ባዕድ ናቸው። የተጣልኩና ዓለም ላይ ብቻዋን ያለች ሴት የሆንኩ ያክል እየተሰማኝ ነው። አያልና እመይ አምሮባቸው ወደ እኔ መጡ። እያለቀስኩ ሲያዩኝ ደስታ ያስለቀሰ ይመስሏቸው አቅፈው ማልቀስ የሙሽራው ጉነ ዋሉ። የናያል ቤት ተሞሽሬ ወጣው። አማን ሚስቱ አድርጎ ወደ ቤቱ ወሰደኝ። ጓደኞቹና የሚያውቁት ሰዎች ሁሉ በጣም እድለኛ ነሽ፣ አማን በጣም መልካም ሰው ነው ብለው መሰከሩ። ፈጣሪ አባቴን ቢወስድብኝም አማንን ሰጥቶኛል። ደስተኛ ሕይወት መኖር ጀመርኩ። ቤቷን የምታሞቅ ባሏን እንደ ንጉስ የምታከብር ንግስት ሚስት መሆን ስለምፈልግ ብዙ ምክሮችን ከመይቀበል ነበር። ከነሱ ጋር ቤተሰቡኛለሁ። በጣም የሚገርመው ከነሱ ጋር ብቻ ሳይሆን ያሰራኝ የነበረው አለቃዬም እንደ ታላቅ ወንድሜ ነበር። አማን ጎበዝ የሥራ ሰው ነው። እኔም ቤት ውስጥ ያለውን አስተካክላለሁ። እና ያል መልስ ጠርተው የሄድን ቀን አማን ላይቼበት የማላቀውን ጸባይ ያሳየኝ። እየተበላ እየተጠጣ ይጨፈራል። በዚህ መሃል ሰፈር ውስጥ የማቀው ወርቁ የሚባል ወጣት ወደ ጆሮዬ ጠጋ ብሎ ትዳር እንደዚህ የሚያሳምር ከሆነማ እኔም ሚስት መፈለግ አለብኝ ብሎ ቀልድ ጣል አደረገ። እኔም ፈገግ ብዬ በጣም አሪፍ ነው፣ ቶሎ ብለህ አጋርህን ፈልግ ብዬ ወደ አያል ጠቀስ አደረኩት። አማን ከወርቁ ጋር ያለኝ ቀረቤታ ምቾት አልሰጠውም። ፊቱ ባንዴ ተቀያየረ። ፕሮግራሙ ሳይገባደድ ተነሽ እንሂድ አለ። የሁሉ ነገር የተዘጋጀው ለኛ ነው፣ አሁን አቋርጠን ብንሄድ ይደብራቸዋል አልኩት። እውነት እነሱን ይደብራቸዋል ብለሽ ነው ወይስ ሞቅ ካለው ወሬሽ መነሳት ስላልፈለግሽ ብሎ በነገር ሸነቆጠኝ። ከዚህ በላይ ከተነጋገርን ሰዎች ስለሚሰሙ እኔ ቀዝቀዝ ማለት ነበረብኝ። አያልንና እመይን ለብቻቸው አናገርኳቸው። በቃ ሄዱ፣ ዝግጅቱን ከእንግዶቹ ጋር እንጨርሳለን ብለው
ጭንቀቴን ቀለል አደረጉልኝ። ከቤት ስወጣ አኩርፌ ነበር። ያኮረፍሽበት ምን እንደሆነ ትነግሪኛለሽ? ከዚህ ወጠጤ ጋር ያልጨረሽው ነገር አለ እንዴ? ብሎ ይባስ አበሳጨኝ። ገና ካሁኑ እንደዚህ አይነት ነገር ከተጀመረ ወደፊት ምን እንደሚሆን ፈጣሪ ወቀው። ከወርቁ ጋር ምንም የጀመርኩት ነገር የለም። ስለ ትዳር ጥሩነት ነበር ስናወራ የነበረው። አንተ ግን በዚህ የምትቀጥል ከሆነ ጥሩ ነገር እንደማይገጥመን ወቀው አልኩት። ከዛች ሰዓት በኋላ ምንም ነገር አልተናገረም። በዝምታ ቤት ደረስን። ስላኮረፍኩኝ ይቅርታ ለማለት መንገድ እየፈለገ ነበር። በጣም ስለተናደድኩበት አኩርፌው አመሸው። ግን በዚህ ሁኔታ ማደር አልፈለኩም። ወደሱ ጠጋ ብዬ እቅፉ ውስጥ ገባው። በዚህ ሰዓት ካንተ ውጪ ሌላው እንደማይ ይመስላል አልኩት ለስለስ ባለ አንደበት። እሱም ግንባሬን በመሳም ምን ላደርግ ብለሽ ነው? በጣም ቆንጆ ነሽ። ሁሉም ወንድ አይኑን አንቺ ላይ ነው የሚጥለው አለ። የሱ ፍርሃት ሌላ ወንድ ልቧን ያሸፍታታል ነው። እኔ ደግሞ እሱን መርጬ ባለ አድርጌዋለሁ። ሌላ ወንድ ማየት አልፈልግም። ከዚህ በኋላ የሱ ነኝ። እመነኝ፣ ካንተ ውጪ ሌላ ወንድ አልፈልግም አልኩት። አማን በወርቁ መቅናቱ የመጀመሪያው ነበር። ከዛ በኋላ ግን በሆነው ባልሆነው ይቀናል። ከኔ ጋር መጨቃጨቅ ሱስ የሆነበት እስከሚመስለኝ ይጨቃጨቃል። ይሄ ነገሩ በጣም እየሰለቸኝ ነው። ለአያል አማከርኳት። መቅናቱን በዚህ ከቀጠለ የማይሆን ነገር ውስጥ ነው የምንገባው። ምን እንደማደርግ አላውቅም አልኳት። ሲቀናና ሲናደድ እጁን የሚያነሳብሽ ከሆነ ካሁን መፍትሄ ማበጀት ይኖርብሻል። ግን እንዲሁ መናገር ከሆነ ታገሹ፣ አንቺም እኮ ዘገየሽ አለችኝ። ለምኑ እንደዘገየው አልገባኝም ብዬ ጠየቅኳት። አማን አባት መሆን ይፈልግ ይሆናል። ስለዚህ አባት አድርጊው። ላንቺም በዚህ እድሜሽ ወለድ ብታደርጊ ነው የሚሻልሽ አለችኝ። ይሄ ቅናቱ ከወለድኩ በኋላ ቢብስበትስ ብዬ ፈራው። ግን ደግሞ መውለድ አለብኝ። ምናልባትም አባት ሲሆን ሊሻሻል ይችላል። አማን ከሰው ጋር እንድቀላቀል እያደረገኝ አይደለም። ጥላኝ ትሄዳለች ብሎ ፈርቶ ነው እንጂ ከአያልና ከመይ ጋር እንዳልገናኝ መከልከል ይፈልጋል። እኔም ምናልባት ቅናቱ ቢጠፋ ብዬ አረገዝኩ። እንዳረገዝኩ ሲያውቅ በደስታ ፈነጠዘ። እኔ ሳላገኝ ያደግኩትን ነገር ለልጅ አደርጋለሁ፣ ከዚህ በኋላ አባት ነኝ አለ። በጣም ደስ የሚለው ነገር የወለድኩት መንታ ነበር። ሁለቱም ወንዶች ናቸው። አማን የሁለት ወንዶች አባት መሆኑ በጣም አስደስቶታል። ጸባዩም ለጊዜውም ቢሆን ትንሽ ተስተካክሎ ነበር። እኔን ካገባሽ ትማሪያለሽ፣ ጥሩ የሚባል ሥራ ይኖርሻል፣ የልጅነት ህልምሽን አሳካልሻለሁ ያለኝ አማን አሁን የለም። ሁሉም ነገር ወሬ ሆኖ ቀርቷል። በመቅረቱ ባዝንም አሁን ባለኝ ነገር ግን አላማረርም። ሁለት ቆንጆ ልጆች አለኝ። ምንም የጎደለብኝ ነገር የለም። የኔ መውለድ የተለየው ነገር ከበፊቱ በላይ በጣም ውብ ሆንኩኝ። የምለብሰው ሁሉ ያምርብኛል። በየሄድኩበት አድናቆት ይጎርፍልኛል። ይሄ ነገር የባሌን ጨርቅ ሊያስጥል ደርሷል። የወንዶችን አይን ለመሳብ እየሞከርሽ ነው? ቆይ እናት ከሆንሽ በኋላም እንደዚህ ማድረግሽ አያሳፍርሽም አለ። እኔ ማንንም ለመሳብ ያደረኩት ነገር የለም። እሱ ግን የመሰለው እንደዛ ነው። ባንተ ምክንያት ከቤት መውጣት ላቁም፣ ከሰዎች ጋር አልገናኝ ብዬ ጮኩበት። ይህንን የተናገርኩት መንገድ ላይ ነበር። ሰዎች ሳዩት ይባስ ተበሳጨ። እኔን የሰው አፍ ውስጥ ለማስገባት የምታደርጊው ነገር እየሰለቸኝ ነው። እዚህ ከኔ ውጪ ሌላ የምትቀርቢው ሰው የለም። ሁሉም ሰው ባዕድ ነው። ስለዚህ ካንቺ በላይ እኔን ይደግፉኛል በማለት አጥንቴን የሚሰብር ንግግር ተናገረኝ። እንደዚሁ እንደተጨቃጨቅን ኑሯችንን ቀጠልን። ከአንድ ዓመት በኋላ ሶስተኛውን ወንድ ልጃችንን ተቀበልን። ከዚህ በኋላ ነበር ያ ሰውን የሚያፈዙበት መደብዘዝ የጀመረው። ፊቴ ማዳያት ለበሰ። ውበቴ እየጠፋ ነው። አያል ይህንን ስታይ ከዚህ ሰውዬ ጋር ካልተለያየሽ ውበትሽ ብቻ ሳይሆን ሕይወትሽንም ያሳጣሻል አለችኝ። ግን ከአማን ጋር ለመለያየት ጊዜ ረፈደ ይመስለኛል። አሁን 3 ልጆች አሉኝ። እነሱን ጥዬ መሄድ አልችልም። ይዣቸው እንዳልሄድ ልጆቼን የማሳደግ አቅም የለኝም። ስለዚህ ለልጆቼ ስል እዚሁ እየተቃጠልኩ መኖር መርጫለሁ። አራተኛው ወንድ ልጅ ስደግም አያልም ሆነች እመይ እኔን መምከር አቆሙ። የአማን ጭቅጭቅ ተመችቶሻል፣ ከሱ መለየት አትፈልጊም፣ ስለዚህ እኛ መሃል መግባት የለብንም አሉ። እርግጥ ነው አማንን ከመውደድ አልፎ አፍቅሬዋለሁ። ስላገባሁት አልቆጭም። ግን ደግሞ
ጸባዩ በጣም ከብዶኛል። እንዴትና በምን እንደማስተካክለው አላውቅም። ከሱ መለየትም አልችልም። ልቤንና ፍቅሬን ብቻ ሳይሆን ልጆቼንም አጣለሁ። ከኔ ጋር የሚያጣላን ገደብ የሌለው የቅናት ስሜቱ ነው። እንደዚህ ማዲያት ለብሼ እንኳን ይቀናል። አንቺ ከጀርባ የምታደርጊው ነገር እንዳለ እየተሰማኝ ነው። ያሽ ወንድ ማን ነው ከኔ ይበልጣል እያለ ሲጮህብኝ ያመሻል። በእኛ ጭቅጭቅ ምክንያት ልጆቹም ተረብሸዋል። አማን ከመጨቃጨቅ በቀር ለመማታት እጁን አንስቶብኝ አያውቅም ነበር። ቢዘገይም ግን አልቀረልኝም። አንድ ቀን አንደኛው መንታ ልጃችን ታሞ ወደ ሆስፒታል ይዘነው ሄድን። የሚያክመው ዶክተር ወንድ ነው። እናም ስለ ልጁ ምክር እየሰጠኝ ነበር። ሲያወራ አይኔን ያያል። በዛ ላይ አንድ ቀን አንደኛው መንታ ልጃችን ታሞ ወደ ሆስፒታል ይዘነው ሄድን። የሚያክመው ዶክተር ወንድ ነው። እናም ስለ ልጁ ምክር እየሰጠኝ ነበር። ሲያወራ አይኔን ያያል። በዛ ላይ ፈገግ ይላል። ከዚህ ስንወጣ ምን እንደሚፈጠር ስለማውቅ ከዶክተሩ አይን እየሸሸው ነበር። አማን አይኑ ደም ለበሰ። በንዴት ዶክተሩን እንዳይናገረው ስለፈራ እኔን ትቶ ወደ ውጭ ወጣ። ዶክተሩ ፈገግ ብሎ ተመለከተኝ። ባልሽን ትፈሪዋለሽ አይደል አለ። አይ ለምን እንደዛ አልክ ዶክተር ብዬ ጠየቅኩት። ባልሽ ቀናተኛና ተናዳጅ እንደሆነ ያስታውቃል ብሎ ተመለከተኝ። ለዚህ የሚሆን ሕክምና የላችሁም ዶክተር በማለት ቀልድ አዋዝቼ ጠየቅኩት። እሱም ከት ብሎ ሳቀ። አለ የስነ ልቦና ሐኪም ጋር ውሰጂው አለኝ። ከዶክተሩ ጋር ረጅም ሰዓት ስናወራ ነበር። እሱም ያስመራ ተወላጅ ነው። እዚያ ግብቶ እየኖረ ነው። የምትፈልጊው እገዛ ካለ ሁልጊዜም እዚሁ ነኝ ወይም ደግሞ በዚህ ደውይልኝ ብሎ የቢሮውንና የቤቱን ስልክ ቁጥር ሰጠኝ። ስወጣ አማን በር ላይ ጆሮውን ለጥፎ እያዳመጠ አገኘሁት። እንደዚህ ከምታንሿኩ ገብተህ ከኛ ጋር ብታወራ ላንተም ጥሩ ነበር። አሁን የምታደርገው ነገር የወንድነት ክብርህን የሚመጥን አይደለም አልኩት። ንዴቱን ዋጥ አድርጎ እሻውን ወደ ቤት እንሄዳለኝ። ቤት ስንደርስ ግን ያመቀውን ንዴት እኔ ላይ አራገፈው። ለመጀመሪያ ጊዜ እጁን አንስቶ ደበደበኝ። ከልጆቼ ፊት ስለመታኝ በጣም ተናድጃለሁ። እነዚህ ሕፃናት ይህንን እያዩ ካደጉ ምን አይነት ልጆች እንደሚሆኑ ፈጣሪ ነው የሚያውቀው። እስከሚበቃው ከደበደበኝ በኋላ ከቤት ወጥቶ ሄደ። መንታዎቹ ልጆቼ ሄኖክና ብሩክ ወደ እኔ በመምጣት እምባዬን እየጠረጉ እማዬ አይዞሽ አሉኝ። ከህመሙ በላይ እነሱ የተናገሩት ነገር ነበር ያስለቀሰኝ። ልጆቼ ለኔ ለማዘን ደርሰውልኛል። እነሱ ምንም እንዳይጎልባቸውና ከኔ እንዳይለዩ ብዬ እንጂ አሁኑን ወጥቼ ሄድ ነበር። ግን ለልጆቼ ስል መጠንከር አለብኝ። እንደዛ ፊቴ በላልዞ አያል መጣች። ስታየኝ ደነገጠች። እንዴት እጁን ያነሳብሻል? አሁን ልጆችሽን ያዢና ወደኛ ቤት እንሄድ አለችኝ። እኔ ግን ለመሄድ ፍቃደኛ አልነበርኩም። ለልጆቼ ስል እችለዋለሁ አልሄድም አልኳት። ይሄ ሰውዬ አንድ ቀን ይገልሻል፣ ያኔ እስከነጭራሹም ከልጆችሽ ጋር ተለያይተሽ ትቀሪያለሽ ብላ በንዴት ወጣ ሄደች። ለራሴ ብዬ የልጆቼን ሕይወት አላመሰቃቅልም፣ እዚሁ ችዬ እቀመጣለሁ አልኩኝ። በነጋታው እማዬ መጣች። ስትመጣ አያል እንደነገረቻት ገባኝ። የበለዘውን ፊቴን እያየች ትዳርሽን በትኝ እያልኩሽ አይደለም፣ ግን ለተወሰነ ቀን ራቂውና አስደንግጪው። አሁን ልጆችሽንና የሚያስፈልጉሽን አንዳንድ ነገሮች ይዘሽ እንሂድ አለችኝ። እማዬ ጥያቄ ሳይሆን ትዕዛዝ ነበር የሰጠችኝ። እኔም እሺ ብዬ ልጆቼን ይዤ ከሷ ጋር ሄድኩኝ። አማን ቤቱን በመልቀቄ ደስተኛ ቢሆንስ፣ ሌላ ሴት አምጥቶ ቢያገባስ እያልኩኝ በጭንቀት ልሞት ደርሻለሁ። እማዬ ግን ትንሽ ጠብቂ፣ እግርሽ ላይ ወድቆ ይለምንሻል እያለችኝ ነው። ልጄ ሄኖክ እማዬ ወደ ቤታችን አንሄድም እንደ እያለ እየጨቀጨቀኝ ነው። ከአባታቸው የምለያቸው ስለመሰለው ጨንቆታል። ለሁለት ቀን ያክል የት ናቸው ብሎ እንኳን አልጠየቀም። ዝም ብሎ ነበር። ዝምታው ይበልጥ እያስፈራኝ ነው። አያል አማን እኮ እስካሁን የት ሄዱ ብሎ አልጠየቀም አልኳት። ውስጤ ላይ ያለውን ፍርሃት ተረድታኛለች። አንቺ ምን ነው ዝም አልክ ብለሽ እስከምትሄጂ እየጠበቀ ነው። ስለዚህ የተወሰነ ጊዜ ጠብቂው፣ ዋጋሽን ይወቀው በማለት ቆፍጠን አለችብኝ። በሶስተኛው ቀን አማን መጣ። ሲገባ ሰላም እንኳን አላልኩትም። ልጆቹ ሩጠው እቅፉ ውስጥ ገቡ። በመምጣቱ ደስ ብሎኛል፣ ግን እንዳኮረፍኩ ነኝ። ሄድኩ ሳቲ ከቤት ወጥተሽ መጥፋትሽ ትክክል ነው ብሎ ጠየቀኝ። የሱን ንግግር አስከትላ እማዬ ተናገረችው።
አንተስ ሚስትህን መደብደብ ትክክል ነው ብለህ ታስባለህ? እስኪ ንገረኝ፣ ስታገባት እንደዚህ ነበረች? ያቺን አበባ የመሰለች ልጅ አጦለካት፣ እሷ አልበቃ ብሎ ደግሞ ደበደብካት። የልጆችህን እናት እንደዚህ ማድረግ ብልግና ነው ብላ በቁጣ ተናገረችው። አማን ግን አልተረታም። እመይ አርፋ ስለማትቀመጥ እያናደደችኝ ነው፣ ቆይኔስ ምን ላድርግ በማለት ብሶቱን ተናገረ። ልጄን አውቃታለሁ፣ ካንተ ውጭ የምትፈልገው ወንድ የለም፣ ግን ወንዶች አይናቸውን ይጥሉባታል። ምክንያቱም እንደዚህ አጎሳቁልሃት እንኳን ውብ ስለሆነች ነው። እሷ ምን ታድርግ አትይም ብላ ግንባሯ ላይ አትጽፍ በማለት በኃይል በተሞላበት አንደበት ተናገረችው። አባት ወይም እናት እህትና ወንድም ባይኖረኝም እመይና እያል ስላሉኝ ፈጣሪን አመሰገንኩት። አሁን ብቸኛ እንደሆንኩ አይሰማኝም፣ ምክንያቱም እንደ ተራራ ከጀርባዬ የቆሙ ቤተሰቦች አሉኝ። አማን እግሬ ላይ ወደቀ። ድጋሚ እንኳን እጄን ማንሳት ቀና ብዬ እንኳን አላይሽም ብሎ ማለ። እግሬ ላይ ወድቆ እንዲለምነኝ ያደረገችው እመይ ናት። እንደኔማ ቢሆን ቤት ተቀምጬ እያለቀስኩ ነበር። ትንሽ ከለመነኝ በኋላ ይቅርታ አደረኩለት። የእመይ ምክር በደንብ ነበር የሰራው። ልጆቼን ይዤ ወደ ቤት ተመለስኩ። ለተወሰነ ቀን እረፍት አገኘው። ጭቅጭቅ የለም። የት ነበርሽ፣ የት ሄድሽ፣ ውሎሽ እንዴት አሳለፍሽ የሚል ጥያቄ አልነበረም። ደስ የሚል ኑሮ እየኖርን ነበር። ግን ይህንን ሰላም የሚያደፈርስ ነገር ተከሰተ። አብረን ወደ ባንክ ሂደን ነበር። ከባንክ ቤት ስንወጣ የአስመራውን ዶክተር አገኘ ነው። ሲያየኝ በፈገግታ ሰላም አለኝ። አማንንም ሰላም ብሎታል። ባለቤትሽን ዶክተር ጋር ወሰድሽው እንዴ? እኛ ጋር አዲስ ዶክተር ስለመጣ ላሳውቅሽ ብዬ ነው አለ። ይሄ ዶክተሩ ንግግር የኛን ሰላም አናወጠው። በሽተኛ ነው ብለሽ ማውራት ጀመርሽ ብሎ መጨቃጨቅ ጀመረ። ብዙ ታግሻለሁ። ይህንን የማደርገው ለልጆቼ ስል ነው። ይሄ የመጨረሻ ንግግሬ ነው አልኩት። በጣም የሚገርመው እኔ እንደዚህ በነገር እየጠዘጠዘ እሱ አርፎ አለመቀመጡ ነው። ሌላ ቅምጥ እንዳለችው ወሬው ደረሰኝ። ይህንን ስሰማ በጣም ተናድጄ ነበር። ሌባ እናት ልጇን አታምንም ብለው የሚተርቱት ተረት እሱ ላይ አየሁት። የራሱ አለመታመን እኔም እንደሱ ልክስክስ መስዬ ታየሁት። እንዴት እንደዚህ አይነት ነገር ታደርጋለህ? እኔንስ ተወኝ፣ ልጆቼ ይህንን ነገር ቢሰሙ ምን የሚሉ ይመስላል? በማለት ቁጣና ትዝብት በተቀላቀለበት አንደበት ጠየቅኩት። ይህንን ውሸት አምጥተው የነገሩሽ ሰዎች ቤታችንን ማፍረስ የሚፈልጉ ሰዎች ናቸው ብሎ ጥፋቱን ለማለባበስ ሞከረ። ይህ ነገር ውሸት ሳይሆን እውነት እንደሆነ አረጋግጫለሁ። ቅምጡ ናት የተባለችውን ሴት ሂጄ አናግሬያታለሁ። ከልጆቼ አባት ጋር ያለሽን ግንኙነት አቁሚ ብዬ ሳስጠነቅቃት በፈገግታ ተመለከተችኝ። ያጎደለብሽ ነገር ከሌለ ሌላ ሴት ጋር እንደፈለገ ቢሆን ምን አስጨነቀሽ ብላ ስትመልስልኝ እብድ ናት ብዬ ደመደምኩ። እቺ ሴት ሚስትና ልጅ እንዳለው ስታውቅ የምትደነግጥ መስሎኝ ነበር፣ ግን ሚስትና ልጅ እንዳለው ጠንቅቃ ታውቃለች። በዛ ላይ እኔ ሳናግራት ምንም አልመሰላትም። በጣም ተበሳጭቼ ወደ ቤት ተመለስኩ። ላያል ነግራት አስቤ ነበር፣ ግን ይህንን ከሰማች ተናዳ የማይሆን ነገር ትናገረዋለች ብዬ ስለፈራው ምንም አልነገርኳትም። አማን ቤት የመጣው በንዴት ጡፎ ነበር። እንዴት ከኔ ጋር ምንም ግንኙነት የሌላትን ሴት ሂደሽ ትናገሪያታለሽ አለ። ጭራሽ እሱ የበላይ ሆኖ እኔ ላይ መጮህ ጀመረ። ሂጄ መናገሬን በምን አወክ? ዛሬም እሷ ጋር ሄደ ነበር ማለት ነው በማለት እኔም ጮኩበት። ቤቱን በአንድ እግሩ አቆም ነው። ልጆቹ በፍርሃት ወደ እኔ መጥተው እቅፌ ውስጥ ገቡ። እነሱን ሳይ እኔ ቀዝቀዝ አልኩኝ። ልጆቼ ከኔ እኩል ከባድ ጊዜ እያሳለፉ ነው። በቃ ከቤት ውጣ፣ ልጆቼ ፊት አትጩህ ስለው ወጥቶ ሄደ። በእርግጠኝነት ሄደው ያቺ ሴት ጋር ነው። ከኔ በምንም አትበልጥም። ምኗን አይቶ ወደሷ እንደሄደ ፈጣሪ ወቀው። ይህንን ነገር ለአያልና ለእመይ ማማከር እፈልጋለሁ፣ ግን እነሱ ትዕግስት የላቸውም። አሁኑኑ ከሱ መለያየት አለብሽ ይሉኛል። እንዳሰብኩት የዛን ቀን ወጥቶ ወደሷ ነው ሄደው። ማታም አልመጣም፣ እዛው አደረ። በነጋታው ልብስ ለመቀየር ሲመጣ ቁጭ ብለን እንነጋገር አልኩት። እሱ ግን ለመነጋገር ፍቃደኛ አይመስልም። ከኔ ጋር በትዳር መቆየት የማትፈልግ ከሆነ እንለያይ ብለህ መጠየቅ ትችላለህ።
ግን ደግሞ እኔ ሚስት ሆኜ ሌላ ሴት ስትደርብብኝ ቁጭ ብዬ አላይም አልኩት። ሸሚዙን ቀይሮ ቁልፎቹን እየቆለፈ እሱ ያንቺ ምርጫ ነው፣ መሄድ ትችያለሽ፣ ግን ልጆቼ እኔ ጋር ነው መሆን የሚችሉት፣ እነሱን አልሰጥሽም አለኝ። ከልጆቼ ጋር ከምለያይ ሞቴን እመርጣለሁ፣ ስለዚህ እነሱን ትቼ የትም አልሄድም አልኩት። ስለዚህ ጸባይሽን አስተካክለሽ መኖርሽን ቀጥይ ብሎኝ ወጣ። ምንም ማድረግ እንደማልችልና ከጎኔ ማንም ቤተሰብ እንደሌለኝ ስለሚያውቅ እየተጫወተብኝ ነው። ልጆቼን ይዤ ስለመጥፋት አሰብኩ፣ ግን የት እሄዳለሁ? ወደ አስመራ እንዳልሄድ መሄጃው በራሱ ብዙ ገንዘብ ያስፈልገኛል። በዛ ላይ የኤርትራና የኢትዮጵያ ግንኙነት ጥሩ አይደለም። ሁሉም ነገር ቁጥጥር በዝቶበታል። እነማይ ጋር እንዳልሄድ ልጆቼን ቀምቶ ይወስዱብኛል። በጣም ተጨንቄያለሁ። በዚህ ሐሳብ እየዋለልኩ ያለ አያል በቤት ስልክ ደውላ አሁን ሊያናግሩኝ የሚፈልጉት ነገር ስላለ ወደ ቤት እንድሄድ ጠሩኝ። እኔም እመይ አንድ ነገር የሆነች ስለመሰለኝ እየተጣደፍኩ ሄድኩኝ። ግን እሷ ደህና ናት። የሚሰማው ነገር እንዳስጨነቃቸው ነገሩኝ። ኢትዮጵያ ውስጥ የሚኖር የኤርትራ ተወላጅ ወደ ሀገሩ እንዲመለስ እዛም ያሉት ወደዚህ እየተላኩ እንደሆነ ነገሩኝ። እኔ እኮ እዚሁ ልጅ ወልጃለሁ፣ ህይወት መስርቻለሁ፣ የኔ ምንም የሚያሰጋችሁ ነገር አይደለም አልኳቸው። እማይ ትንሽ ካሰበች በኋላ ልጄ ይሄ ግርግር እስከሚያልፍ ገጠር ወዳሉት ዘመዶቼ ልላክሽ፣ ከዛ ሁሉም ነገር ሲረጋጋ ተመልሰሽ ትመጫለሽ አለችኝ። ይህን ያለችው አማንን ስላላመነችው ነው። እማይ አትጨነቂ፣ አማን አሳልፎ አይሰጠኝም፣ እኔ እኮ የልጆቹ እናት ነኝ ብዬ ወደ ቤት ተመለስኩ። ስገባ አማን ከልጆቹ ጋር እየተጫወተ አገኘሁት። ቅድም እንደተጣላን ረስቶት ይሆን ወይም የተናገረው ነገር ጸጽቶት ባላውቅም ሰላማዊ ሰው ሆኗል። የሚሰማው ወሬ ጥሩ አይመስልም፣ ስለ ጉዳዩ በደንብ ታውቃለህ ብዬ ጠየቅኩት። እሱም ደስ በሚል ፈገግታ ተመለከተኝ። አዎ፣ አዲስ አበባ የሚኖሩ የኤርትራ ተወላጆች እንዲለቁ አዋጅ ታውጇል፣ ግን የተደበቀ ካለ በግድ ይወስዳሉ አለ። መንግስት ግን ይህንን ማድረጉ ጥሩ አይደለም አልኩኝ። ምን ነው ፈራሽ እንዴ በማለት ሰረቅ አድርጎ አየኝ። እኔማ አንተ ያለህልኝ ምንም አልሆንም፣ እኔ እኮ በደም ተጋምጃለሁ አልኩት። ወደ እኔ መጥቶ ግንባሬን በመሳም እኔ ያለው ምንም አትሆኝም ብሎ ወደ መኝታ ክፍሉ ገባ። ልጆቼ አባታቸው ሲገባ ወደ እኔ መጡ። ሁሉም እቅፌ ውስጥ ናቸው። መንታዎቹ የተጨነቁ ይመስላሉ። እማዬ እኛና አባዬ ደማችን አንድ አይነቱ ነው፣ ለምን ያንቺ የተለየ ሆነ ብሎ ከሱ እድሜ በላይ የሆነ ጥያቄ ጠየቀኝ። በጥያቄው በጣም ነበር የደነገጥኩት። እንደዚህ አይነት ነገር ማን ሲያወራ ሰምተ ነው ብዬ በቁጣ ጠየቅኩት። ልጄ በድንጋጤ ክው ብሏል። አይኖቼን እያየ አባዬ ነግሮኝ ነው እናንተ የኔ ደሞች ናችሁ አለ። ከዛም ወንድሜ እማዬስ ብሎ ሲጠይቀው እሷ የኛ አይነት ደም የላትም አለው። የኛ ደም ቀይ እንደሆነ እናውቃለን፣ ያንቺ ምን አይነት እንደሆነ ለማወቅ ፈልጌ ነው የጠየቅኩሽ አለ። አነጋገሩ ፈገግ አሰኘኝ። አባቱ የተናገረውን ነገር መረዳት አልቻለም፣ ምክንያቱም ይህንን የመረዳት ደረጃ ላይ ስላልሆነ። ነገር ግን አማን ለልጆቹ ምን አይነት ነገር እያላመዳቸው እንደሆነ አላውቅም። ልጆቼን ራታ ብልቼ አስተኛው። ወደ መኝታ ክፍል ስገባ አማን በጀርባው ተኝቶ አይኑን ጣራ ላይ አፍጥጦ በሐሳብ ጭልጥ ብሏል። ምን እያሰበ እንደሆነ ጠየቅኩት። እሱም ፈገግ ብሎ አንቺን ያየሁበትን የመጀመሪያ ቀን እያስታወስኩ ነው አለ። እኔም እንደሱ ከጎኑ በጀርባዬ በመተኛት ምን ነው ያንን ቀን እየረገምከው ነው እንዴ ብዬ ጠየቅኩት። ያ ቀን ዳግም የመኖር ተስፋዬ ለመለመበት ቀን ነበር። ኪሳራ ገጥሞኝ ተስፋ ቆርጬ ራሴን ለማጥፋት እየተመኘው የነበረበት ሰዓት ነበር። አንድ ሁለት ለመጎንጨት አንቺ የምትሰሪበት መጠጥ ቤት ጎራ አልኩኝ። እንደ ተቀመጥኩ በጣም ደስ የምትል ወጣት በፈገግታ ተሞልታ ፊት ለፊቴ ቆመች። በሚጣፍጥ አንደበቷ ምን ልታዘዝ አለችኝ። ይሄኔ ተቆርጦ የነበረው ተስፋዬ ለመለመ። እቺ ሴት ሚስቴ መሆን አለባት ብዬ አሰብኩኝ። ያቺ ሴት አንቺ ነሽ። ለብዙ ጊዜ እየመጣው አይሽ ነበር። አንቺን ካየሁሽ በኋላ ውስጤ በደስታ ይሞላ ነበር። ስተኛ ካንቺ ውጪ ሌላ ነገር አላልምም ነበር በማለት በትዝታ ተውጦ ያለፈውን ነገር አወራኝ።
ያቺ የወደድካት ሴት አሁን ሚስት ሆናለች፣ ግን አያያዙን አልቻልክበትም። ያኔ ወርቅ እንደሆነች ታውቅ ነበር፣ አሁን ግን በመዳፍ ውስጥ ስለሆነች ከመዳብ አሳንሳታል በማለት የውስጤን ብሶት አወጣሁት። ፊቱን አዙሮ ተስተካክሎ በመተኛት ደህና ደሪ ብሎ ተሰናበተኝ። እኔ ግን ለምን አሁን እንደዚህ እንደሆነ ቢነግረኝ ደስ ይለኛል። አሁን ጠልቶኛል፣ ግን ለምን ጠላኝ? ምን ያጎደልኩት ነገር አለ? እኔ እንደሱ ሌላ ሰው አልደረብኩም። እሱ ግን ከኔ ላይ ሌላ ሴት ደርቧል። እንደዛም ሆኖ ጥፋተኛ እንደሆንኩ እንዲሰማኝ እያደረገ ነው። አባቴ አንድ ነገር ሲል ሰምቼው ነበር። ሰዎች የራሳቸውን ጥፋት ለመሸፈን ሰውን ጥፋተኝነት እንዲሰማ ያደርጋሉ። ያኔ መሸበር የለባችሁም ምክንያቱም እናንተ ንጹዎች ስለሆናችሁ ሲል እሰማው ነበር። ያኔ ያክል ለንግግሩ ትኩረት አልሰጠውም ነበር። አሁን ግን እየገባኝ ነው። እስከ እኩለ ሌሊት እንቅልፍ ባይኔ አልዞረም ነበር። ትዳሬን እንዴት እንደማተርፈው እያሰብኩ ነው። እማዬ እንደምትለው ከሆነ ለመሞት የሚያጣጥርን ትዳር የምታድነው ሚስት ናት። ስለዚህ ይህንን ትዳር የማድነው እኔ ነኝ። ይህንን ሁሉ ፈተና አልፌ እዚህ ደርሻለሁ። አሁን ግን ተስፋ አልቆርጥም። ጠዋት ግን ይሄ ሁሉ ሐሳቤ ውሃ በላው። እንደተኛን በሩ በኃይል ተንኳኳ። ውጭ ላይ የጎረቤቶቻችንን ድምጽ እየተሰማኝ ነው። አማን ከኔ ቀድሞ በመነሳት በሩን ከፈተው። መኝታ ክፍሉኜ ድምጽ እየተሰማኝ ነው። ትላንት መተ በጠቆምከን መሰረት ዛሬ መተናል ያልካት ሴት የታለች ብለው ሲጠይቁት ሰማሁኝ። ነገሩ ስላልገባኝ እስከነ ሌሊት ልብሴ ወደ በሩ ሄድኩኝ። ፖሊሶችና ሊቀመንበሮቹ በር ላይ ቆመዋል። የሰፈር ሰዎች ተሰብስበው እኛን እያዩ ነው። ልጆቼም ተነስተው ልብሴን ይዘው ቆመዋል። አማን ወደ ልጆቹ እያየ ወደ ክፍላችሁ ግቡ አላቸው። ፖሊሱ ወደ እኔ እያየ የኤርትራ ተወላጆች እንዲወጡ ተናግረን ነበር፣ አንቺ ግን እስካሁን አልወጣሽም። ባልሽ ባይነግረን ጠላታችን ጋር እየኖርን ነበር አለ። በድንጋጤ ወደ አማን አፈጠጥኩ። እሱም ልጆቹን ወደ ራሱ ወሰዳቸው። እኔ ጠላት አይደለሁም፣ ለረጅም ዓመት እዚህ ኑሬ ያለው፣ ውጪ የምትሉኝ ከሆነ ልጆቼን ይዤ ሄዳለሁ አልኩኝ። አማን ግን ልጆቼን አልሰጥም አለ። ፖሊሶቹ ሊያስወጡኝ እጄን ሲይዙኝ ልጆቼ ማልቀስ ጀመሩ። እናታችንን ልቀቋት፣ ከሷ ጋር እንሄዳለን እያሉ ተንጫጩ። ሁኔታቸው በጣም ያሳዝን ነበር። ጎረቤቶቻችን ቁመው በሐዘን ከማንባት በቀር ምንም ያደረጉት ነገር አልነበረም። አማን ልጆቹ ጋር እየታገለ ነው። እኔም ፖሊሶቹ እየጎተቱኝ ወደ መኪና ሲያስገቡኝ ልጆቼ እያልኩ ስጮህ ነበር። ለዓመታት ክንዱን የተንተራስኩት ደረቱ ላይ የተኛውበት ሰው እባቡን አገኘሁት። ከልጆቼ እንድለይ ያደረገኝ። መኪና ውስጥ እኔ ብቻ ሳልሆን ብዙ ሰዎች እያለቀሱ ነበር። ፕሌን ውስጥ ስንገባም የለቅሶ ድንኳን ነበር የሚመስለው። የኔ ድምጽ ከመድከሙ የተነሳ አይሰማም። በሌሊት ልብሴ አስመራ ገባው። የአስመራ አየር ማረፊያ ልክ እንደ አዲስ አበባው በለቅሶ የታጀበ ነበር። እዛ ያሉትም ያለ ፍላጎታቸው እያለቀሱ ወደ አዲስ አበባ እንዲመለሱ እየተደረገ ነበር። መሄጃ ስላልነበረኝ ወደ ሰላም ቤት ሄድኩኝ። ሰላም ስታየኝ አለቀሰች። ያንቺ ነገር በጣም አሳስቦን ነበር አለች። እኔም የሆንኩትንና ያሳለፍኩትን ሁሉ ነገርኳት። አሁን ላይ ያለው ነገር ለኔ ብቻ ሳይሆን ለመላው ኢትዮ ኤርትራ ሕዝብ አሳዛኝ እንደሆነ ነገረችኝ። ልጆቼን አጥቼ መኖር አልችልም፣ በሞት ይሻለኛል እያልኩኝ አለቅሳለሁ። ልጆችሽን የምታገኛቸው በህይወት ስትኖሪ እንጂ ስትሞቺ አይደለም። ስለዚህ ሞት የሚለውን ሐሳብሽን ከውስጥሽ አውጪው በማለት ተቆጣችኝ። አንዳች ነገር ተፈጥሮ ከልጆቼ ጋር እንድገናኝ አምላኬን እየለመንኩት ነበር፣ ግን አልሆነም። ወራቶች ተቆጠሩ። እኔም ለመኖር መስራት ነበረብኝና ስራ መስራት ጀመርኩ። ግን በየሰከንዱ ልጆቼን አስታውሳቸዋለሁ። በልተው ይሆን ረቧቸው ይሆን አያልና መየሄዱ ይጠይቋቸው ይሆን እያልኩኝ በይሆን ውስጤን አቆስላለሁ። ህይወት ልክ እንደ መጽሐፍ ናት። አንደኛው ምዕራፍ ሲዘጋ ሌላኛው ይጀምራል። ታሪኩ አንድ ቢሆንም ህይወት መቀጠሉ አይቀርም። ስለዚህ ልጆችሽን እያሰብሽ እዚህ ያለውን ህይወትሽን ለማስተካከል ሞክሪ። እነሱ ከባዕድ ጋር ሳይሆን ከአባታቸው ጋር ነው ያሉት። ስለዚህ ብዙም የሚያስጨንቅሽ ነገር አይኖርም ማለችኝ ሄለን። ወልዳችሁ ይዩት እንዳልላቸው ልጅ ወልደዋል። ለልጅ ያለውን ፍቅር ያውቁታል። ሰላም ይባስ ብላ ከአንድ መምህር ጋር አስተዋወቀችኝ። እሱም ባለቤቱን ወደ አዲስ አበባ መልሰውበት
በናፍቆት የሚሰቃይ ሰው ነው። ሚስቴን ልደብቃት ሞክሬ ነበር፣ ግን የራሴ የምላቸው ሰዎች አሳልፈው ሰጡብኝ እያለ በእንባ ታጅቦ ያወራኛል። እኔ ግን የገዛ ባሌ የአራት ልጆች አባት ነው አሳልፎ የሰጠኝ ብዬ ስነግረው ደነገጠ። እንዴት እንደዚህ ያደርጋል? አያፈቅርሽም ነበር እንዴ ብሎ ጠየቀኝ። ብንዋደድ መስሎኝ ልጅ ወለድ ነው። ጊዜው ፍቅሩን አጠፋበት፣ ፖለቲካ ልቡን ደፈነው። ብቻ ከልጆቼ ነጠለኝ ብዬ አንገቴን አቀረቀርኩ። አገጬን ይዞ ቀና አደረገኝ። ምናልባት ይሄ ሁሉ አልፎ ከልጆችሽ ጋር የምትገናኝበት ጊዜ ይመጣል። ስለዚህ ለልጆችሽ ስትይ አንገትሽን ቀና አድርገሽ በተስፋ መኖር ጀምሪ ያለኝ። ይሄ ሰው ግርማ ይባላል። ከዛች ጊዜ በኋላ እሱና እኔ ልባችን ተጣምሯል። መጀመሪያ ላይ ፍቅር ወይም መውደድ በመካከላችን አልነበረም። ሁለታችንም የልብ ስብራት አሞናል። እርስ በርስ እየተጽናናን ነበር። ቀስ በቀስ ግን ግንኙነታችን መልኩን መቀየር ጀመረ። ግርማይ በጣም መልካም ወንድ ነው። እንደኔ የተጎዳም ጭምር ነው። አማንን ረስቼ ከሱ ጋር ህይወትን ለመጀመር ወሰንኩ። ግን ልጆቼን ረሷቸው። ሁልጊዜ ማታ ማታ ወደ አልጋዬ ስሄድ አለቅሳለሁ። የግርማይን ሰላም እበጠብጣለሁ። እሱ ግን አንድም ቀን ተማሩ አያውቅም። አቅፎ ያጽናናኛል። ሁልጊዜም ቢሆን የተስፋ ቃል ይነግረኛል። እሱ ልጆች የሉትም። ስለዚህ ከኔ ልጅ መውለድ ይፈልጋል። እኔ ደግሞ መውለድ አልፈልግም። በዚህ ጉዳይ የከፋው ይመስለኛል። ግን አንድም ቀን ኃይለ ቃል ተናግሮኝ አያውቅም። ጓደኞቼን ሰላምንና ሄለንን ሳገኛቸው ስለሱ ጉዳይ ነው የማወራው። ይሄ ሰው ላንቺ ጥሩ ነው፣ ማንም የማያደርገውን እያደረገ ነው። ሁልጊዜ ማታ ማታ አንቺን አቅፎ ፍቅር በሚሰራበት ሰዓት አንቺ ግን ስላለፈው ህይወትሽና ስለ ልጆችሽ እያሰብሽ ታለቅሻለሽ። ሲያቅፍሽ እንደ በረዶ ቀዝቃዛ ነሽ እና ማን ነው ይሄንን ታግሶ የሚኖረው? ይሄ ሰው አንድ ቀን ሊሰለች ይችላል። ስለዚህ እባክሽ አትጉጂው አለችኝ ሄለን። ሰላምን በበኩሏ ይሄ አዲስ ምዕራፍ ነው፣ ስለዚህ ልጆች መውለድ አለብሽ፣ ለግርማይ ስትይ አድርጊ አለችኝ። እነዚህ ሁለት ሴቶች ህይወት አስተምራቸዋለች። ተረጋግተው እኔን ለመምከር በቅተዋል። እኔ ግን ምክራቸውን አልሰማውም። ልጅ መውለድ አልፈልግም። የግርማይን ህይወትን ማበላሸት አልሻም። ስለዚህ አናገርኩት። እኔ 4 ወንድ ልጆች አሉኝ። ፈጣሪ ከፈቀደ አንድ ቀን እቅፌ ውስጥ አስገባቸዋለሁ። አንተ ግን ልጅ የለህም። ስለዚህ ሌላ ሴት አግብተህ መውለድ አለብህ። እኔ ለምን ጥለኸኝ ሄድክ ብዬ አላዝንብህም አልኩት። ግርማይ እጄን ይዞ ለረጅም ደቂቃ አይኖቼን ሲመለከት ቆየ። ሰብለን ሁኔታዎች አሳጥተውኛል። አሁን ደግሞ አንቺን ማጣት አልፈልግም። ከአንቺ ጋር ስሆን ስብራቴ ይጠገናል። ምንም የሚያስጨንቀኝ ነገር የለም። ስለዚህ አንቺ ጋር መኖር ነው የምፈልገው አለ። ንግግሩ አንጀት ይበላል። በጣም አሳዘነኝ። በሱ ምክንያት ራሴን መውቀስ ጀመርኩ። ምን አይነት ጨካኝ ሴት ነኝ? ከመቼ ጀምሮ ነው ራስ ወዳድ የሆንኩት እያልኩኝ በውስጤ ከራሴ ጋር እጣላለሁ። ግርማይ ከኔ ጋር ለመኖር ወስኗል። አንድም ቀን ኃይለ ቃል ተናግሮኝ አያውቅም። በጣም ይንከባከበኛል። ከአማን ጋር ሳነጻጽረው በምንም አይገናኙም። ይሄ እኔን ለመንከባከብና ለማስደሰት የተፈጠረ ወንድ እስኪመስለኝ ድረስ ይወደኛል። አማን ደግሞ መውደድና ቅናት እንዲሁም ክፋት ተቀላቅለው የሚያንገላቱት ወንድ ነው። አንዳንዴ የልጆቼ አባት ግርማይ ሆኖ በሆነ ብዬ የምመኝበት ጊዜ አለ። ግን ፈጣሪ ራሱ እቅዳለው። የልጆቼ አባት አማን እንዲሆን ፈቅዷል። ስለዚህ እኔ ተመኘውም አልተመኘውም እሱ ይሆናል። ካለው ነገር ፈቀቅ ማለት አይቻልም። የግርማይ ደግነትና ውለታ እየከበደኝ ሲሄድ እንደምንም ብዬ አንድ ልጅ ላስታቅፈው ይገባል የሚል ሐሳብ አሰምኩኝ። ስለዚህ ነገር ለነሰላም ስነግራቸው በጣም ነበር የተደሰቱት። ልጅ ከወለድሽ የነዛኞቹ ናፍቆት በጥቂቱም ቢሆን ይቀንስልሻል፣ እሱንም ደስተኛ ታደርጊዋለሽ። ስለዚህ ጥሩ ነገር አስበሻል አሉኝ። ሩቅ ያሉትን ልጆቼን ናፍቆት ለመቀነስ እንዲሁም ግርማይን ለማስደሰት ጸነስኩ። ማርገዜን ካወቅኩ ጊዜ ጀምሮ የተለየ ስሜት ይሰማኝ ጀመር። ማህፀኔ ውስጥ ያለው ልጅ የልጆቼን ናፍቆት እንደሚያስረሳኝ የሚያረጋግጥ ስሜት ነበር። ይሄ ልጅ መጸነሱ ግርማይን የደስታን ባንድ ያነባ አደረገው። ልጄንና አንቺን በደንብ እንከባከባችኋለሁ፣ ምንም ነገር እንዲጎልባችሁና እንድትከፉ አላደርግም ብሎ ቃል ገባ። ቃል መግባት ቀላል ነው፣ መተግበር ግን ከባድ የሚሆንበት ሰው አለ። ስለዚህ አሁን የገባውን ቃል ቀስ በቀስ የምናየው ይሆናል አልኩት።
ይህንን ያልኩት የአማንን ቃል አስታውሼ ነው። አማን ገና ሳያገባኝ ትምህርቴን እንድጨርስ እንደሚያደርግና ህልሜን እንዳሳካ እንደሚያግዘኝ ቃል ገብቶልኝ ነበር። ግን አንዱንም አልተገበረውም። ሕይወቴን አጨልሞብኛል። አሁንም ግርማይ ቃል ሲገባ እሱ ነበር ትዝ ያለኝ። ለዛም ነው ቃሉን በተግባር ማየት እንደሚሻል የነገርኩት። ግን ግርማይ የገባውን ቃል እየተገበረ ነው። የእርግዝናዬ ጊዜ በጣም ጥሩ ነበር። በደንብ ተንከባክቦኛል። ሰወልድም ከጎኔ አልተለየኝም። ሴት ልጅ ወለድኩለት። እንደ አዲስ እንደተወለደ ነበር የተሰማው። እኔም ደስ ብሎኛል። ገና ሳያት እንባ ተናነቀኝ። ስሟን ትዕግስት አልኳት። ምክንያቱም ግርማይ ልጅ ለማግኘት ብዙ ታግሷል። እኔ ከዚህ በኋላ መውለድ አልፈልግም። ሌላ ሴት አግብተህ ውለድ ስለው ካንቺ የሚበልጥብኝ ነገር የለም፣ ስለዚህ ሁሉም ነገር ይቀር፣ ካንቺ ጋር መኖር መቀጠል ፈልጋለሁ ነበር ያለኝ። ልቤ ለሱ እስኪራራ ጠብቋል። በጣም ትዕግስተኛ ወንድ ነው። ለዛም ነው ትዕግስት የሚል ስም የሰጠዋት። ትንሿ ትዕግስት የአይናችን ማረፊያ ሆነች። እኔ ወንዶቹ ልጆቼን ናፍቆት የምወጣው የእሷን ጠረን እያሸተትኩ ነው። ግርማይም አይኑ እሷ ላይ ነው። ቃል በገባው መሰረት እኔንም ልጁንም እየተንከባከበን ነው። ልጃችን ትዕግስት በእግሯ መራመድ ጀመረች። መልኳ ቁርጥ እኔን ነው። ጸጉሯ ገና ካሁኑ ዘንፋላ መሆኑን ለይቷል። እመይ ሴት ከወለድሽ በእርግጠኝነት እንዳንቺ በጣም ውብ ነው የምትሆነው፣ ጸጉሯን የምሰራት እኔ ነኝ እያለች ቃል ታስገባኝ ነበር። ከቅርብ ጊዜ ወዲህ ልጆቼ ብቻ ሳይሆኑ እመይና እያል እየናፈቁኝ ነው። ፈጣሪ መንገዱ ብዙ ነው። ምናልባት እነሱም ጋር ሊያገናኘኝ ይችላል ብዬ አስባለሁ። ልጃችን ትዕግስት 1 ዓመት ሞላት። ልደቷን በሰፊውም ባይሆን በዙሪያችን ያሉት ጓደኞቻችንን ጠርተን ለማክበር ተዘጋጀን። አሁን የቤታችን ደስታ የአይናችን ማረፊያ ትዕግስት ናት። ከሷ ውጪ ስለሌላ ስለማንም አናወራም። 1ኛ ዓመቷን ዳቦ ቆርሳ እንድታከብር አደረግናት። ለጠራናቸው ጓደኞቻችን ትንሽ ዝግጅት አዘጋጅተን ስለነበር ከነሱ ጋር መጫወት ጀመርን። ትዕግስት ከሰፈር ልጆች ጋር ትጫወታለች። እኛ ግን በወሬ ተጠምደናል። የሆነ ሰዓት ላይ ልጄ ካይኔ ጠፋችብኝ። ወደ ልጆቹ ዙሬ የት ሄደች ብዬ ጠየቅኳቸው። እነሱም ወደ ውጭ እንደወጣች ነገሩኝ። የሆነ ነገር ውስጤን ረበሸው። በፍጥነት ተነስቼ ወደ ውጭ ሄድኩኝ። ግርማይም ተሰምቶት ነው መሰል ተከትሎኝ ወጣ። ስወጣ ልጄ የለችም። ስሟን እየጠራው መፈለግ ጀመርኩ። ግን ውስጥ የነበሩት ጓደኞቻችን ሁሉም ወደ ውጭ ወጥተው ትዕግስትን መፈለግ ጀመሩ። በመሃል ሰላም በኃይል ስትጮህ ሰማዋት። ወደ ጮኸችበት ተሯሯጥን። ሄደን ያየሁት ነገር ከበደኝ። መቆም አቃተኝ። አንደበቴ ተሳሰረ። ልጄን ደረጃው ላይ የተቀመጠው የሲሚንቶ ኬሻ ተጭኗታል። ልጄ በኔን ዘላልነት ሕይወቷን አጣች። በዚህ ምክንያት አይምሮዬን ትንሽ ወሰድ አድርጎኝ ነበር። ግርማይን አንተን ማየት አልፈልግም፣ ከዚህ በኋላ እኔ ወዳለሁበት እንዳትመጣ አልኩት። እሱ ግን ሊርቀኝ አልቻለም። ይህንን የምለው ጥፋተኝነት እየተሰማኝ እንደሆነ ስለገባው እየሰደብኩትም አብሮኛል። ሐዘን ሹራብና ኮትኔ ላይ ደርቦ እያሰቃየኝ ነው። አምላክን መውቀስ ጀመርኩ። እንዴት ልጄን ተወስድብኛለህ ብዬ በቁጣ ወደ ሰማይ ቀና አላለሁ። ሁልጊዜም ፈጣሪን ወቅሰዋለሁ። ግርማይ በሐዘኔታ ይመለከተኛል። የሚሰጠውም የሚነሳውም እግዚአብሔር ነው፣ ስለዚህ በሥራው ጣልቃ አትግቢ አለኝ። አሁን ወቀሳውን ያበዛው ይመስለኛል። ራሱ የፈጠራትን ነፍስ ራሱ ወሰደ። ስለዚህ ግርማይ ያለው ነገር ልክ ነው። ለምን በፈጣሪ ሥራ ገባለሁ? ብዙ ነገር ተፈትኛ አልፍ ያለውና ነገ የተሻለ ነገር ይገጥመኛል ብዬ ማሰብ ጀመርኩ። ፈጣሪ እኔን መፈተኑን አላቆመም። እኔም ተስፋ አልቆርጥም። ከዚህ በኋላ መውለድ አልችልም፣ ምክንያቱም የወር አበባ ቀርቷል። የማቆሚያ ጊዜው በጣም ገና ነው። ግን የኔ ቀድሞ አቁሟል። የግርማይ ነገር እያሳዘነኝ ነው። ልጅ ነበረው፣ አሁን ግን የለውም። ከዚህ በኋላ ልወልድለት አልችልም። በጣም አዘንኩ። አንድ ቀን ተንበርክኬ እየጸለይኩ ግርማይ ወደ ቤት ገባ። ጸሎቴን እስከምጨርስ በዝምታ ተጠበቀኝ። ስጨርስ በፈገግታ እየተመለከተኝ የሁሉ ሰዓት ስለምን እየጸለይሽ ነው ብሎ ጠየቀኝ። ላንተ እየጸለይኩ ሁሉ ነበር፣ እባክህ ይሳሳትና ከሌላ ሴት ልጅ ውለድ ብዬ እየጠየቅኩ ነበር አልኩት። በሐዘኔታ ተመለከተኝ። ለኔ ከልክ በላይ እየተጨነቅሽ ነው፣ ግን ይሄ አግባብ አይደለም። ምክንያቱም እኔ ባንቺ ደስተኛ ነኝ። ልጅ ቢኖረኝ ደስ ይለኝ ነበር፣ ግን ፈጣሪ አልፈቀደውም። ምናልባትም ያንቺ ልጆች የኔ እንደሆኑ እንዳስብ እያደረገኝ ይሆናል።
አሁን ሩቅ ስላሉት ልጆች እያሰብኩ ነው አለ። ግርማይ የትዳር አጋሬ ብቻ ሳይሆን እንደ አባቴም ነው። የሚሰማኝንና የልቤን ሁሉ ነግረዋለሁ። እርስ በርሳችን እየተደጋገፍን ዓመታት ተቆጠሩ። በጣም ረጅም ዓመት ሆነን። ከ20 ዓመት በኋላ ወደ ኢትዮጵያ የመሄድ እድሉ ተገኘ። ያ ሁሉ ነገር አልፎ ከዓመታት በኋላ ከግርማይ ጋር የኢትዮጵያን ምድር ለመርገጥ በቃው። የመጣሁት ልጆቼን ፍለጋ ነው። ከተማው ተለውጧል። እኔም ማውቃት አዲስ አበባ አይደለችም። ሌላ አዲስ አበባ ሆና ነበር የጠበቀችኝ። መጀመሪያ ወደ እናያል ቤት መሄድ አለብኝ። ከዛም ቀስ በቀስ ልጆቼን አገኛቸዋለሁ። ግርማይም ሰብለን አግኝቶ ሊያያት ይፈልጋል። በእርግጥ በዚህ ሰዓት ሌላ ህይወት ጀምራ ይሆናል። እሱም ከኔ ጋር አዲስ ህይወት ጀምሯል። ግን ደግሞ ያለችበትን ሁኔታ ማወቅ አለበት። መጀመሪያ የኔን ልጆችን እናገኝና ከዛ ሰብለን እንፈልጋታለን አልኩት። ወደ እናያል ቤት ስንሄድ ሰፈሩ የተለየ ሆኗል። የነሱ ቤት ፈርሷል። ግን ፊት ለፊት ያለው ትልቅ ግቢ እንዳለ ነው። በሩን አንኳኩቼ ስለ እናያል ጠየኳቸው። አያል ከ5 ዓመት በፊት እናቷ ሙተውባታል። ከዛም እሷ ልጇን ይዛ የት እንደሄደች አናውቅም አሉኝ። የማይን ሞት ሰማ በጣም አዘንኩ። እዛው በር ላይ ተቀምጬ አለቀስኩ። ማንም ባልነበረኝ ሰዓት እናቱ ናኛለች። የነበራትን ወርቅ ሽጣ ደግሳ ድራኛለች። ቁሜ ባለ መቅበሪያ አዘንኩኝ። አሁን አያልን ማግኘት አለብኝ። መስተንግዶ ሰራበት ወደ ነበረበት መጠጥ ቤት ሄድኩኝ። ቤቱ ታድሷል፣ ግን አልፈረሰም። ወደ ውስጥ ገባን። ወንበር ስበን ከመቀመጣችን አንዲት አስተናጋጅ መታ ፊት ለፊቴ ቆመች። ምን ልታዘዝ ብላ ስትጠይቀኝ የመጣ ነው የቤቱን ባለቤት ለማናገር እንደሆነና እንድጠራልን ጠየቅኳት። ይህንን በመጠየቄ ግራ ተጋብታ ምን ነው ችግር አለ እንዴ አለች። ምንም ችግር እንደሌለ ግን ባለቤቱን ለግል ጉዳይ እንደፈለኩት ነገርኳት። አስተናጋጇ አይዳ ጠራችሁ። ከትንሽ ቆይታ በኋላ መጣ። ሁለታችንም ተያየን። አዎ እሱ ነው። ጸጉሩ ሽበት ወሮታል። የፊቱ ቆዳ በጥቂቱ ተሸብሽቧል፣ ግን ያን ያክል አልተቀየረም። ሲያየኝ ፊቱ በፈገግታ ተሞላ። የዛሬዋ ቀንስ የተለየች ናት በማለት አጥብቆ አቀፈኝ። ሲቃ የተናነቀኝ አለቃ ብዬ ጠራሁት። ሁልጊዜም ማስታውስሽ ነበር፣ አንድ ቀን እንደምትመጪ እርግጠኛ ነበርኩ አለ። ከግርማይ ጋር አስተዋወቅኩት። በሉ ተነሱ ወደ ቤት እንሂድ ብሎ ይዞን ወደ ቤት ሄደ። ቤት ውስጥ ሌላ አስደንጋጭ ነገር ገጠመኝ። ስፈልጋት የነበረችው አያል ያለቀዬ ሚስቱ ናለች። ከሱ 2 ልጆችን ወልዳለች። ስታየኝ ራሷን ለመሳት ተንገዳገደች። ለረጅም ሰዓት ተቃቅፈን እየተላቀስን ነበር። ከ20 ዓመት በኋላ ከአያል ጋር ተገናኘን። ለምን እንደመጣው ታውቂያለሽ? እስኪ ልጆቼ የት እንደሆኑና ምን አይነት ደረጃ ላይ እንደደረሱ ንገሪኝ አልኳት እንባዬን እየጠረኩ። የደስታ ሲቃ ተናነቃት። መንትዮቹ ሄኒና ብሩክ የዩኒቨርሲቲ ትምህርታቸውን ጨርሰው አሁን የግል ድርጅት ውስጥ እየሰሩ ነው። ታናሾቻቸው አቤልና ናሆም የአባታቸውን ፈለግ ተከትለው ጎበዝ ነጋዴ ሆነዋል። እርስ በርስ የሚጠባበቁና የሚደጋገፉ ደስ የሚሉ ልጆች አሉሽ። አባትየው አንቺ እንድትሄጂ ካደረገ በኋላ ልጆቹን ከኔና ከመይ ለማራቅ ሞክሮ ነበር። ግን እመይን ታውቂያታለሽ፣ አንድ ነገር ከያዘች አትለቅም። አማንን ማስፈራራትና ማስጨነቅ ጀመረች። እሱ ግን የመይን ማስፈራሪያ ከምንም አልቆጠረውም። ልጆቹ የእናታቸውን ሽታ ሲያጡ እየተደበቁ ወደኛ ቤት መምጣት ጀመሩ። አንድ ቀን ተደብቀው ሲመጡ መንገድ ላይ ብሩክን መኪና ጨረፍ አድርጎ መታው። በዚህ ምክንያት አማን ደነገጠ። ምንም ቢላቸው ልጆቹ ከኛ ቤት እንደማይርቁ ገባው። ከዛ በኋላ ነበር ከልጆቹ ጋር እንድንገናኝ የፈቀደው። ሁልጊዜም ቅዳሜና እሁድ እኛ ጋር ነበር የሚውሉት። እመይ ስላንቺ ተነግራቸው ነበር። አንድ ቀን ትመጣለች ትላቸዋለች። ልጆችሽ አንቺ ተመልሰሽ የምትመጪባትን ቀን በጉጉት ይጠብቁ ነበር። ያኔ ፖሊሶች እየጎተቱ ሲወስድሽ ስላዩ አባታቸው ላይ ከባድ የሆነ ጥላቻ አላቸው። ትልቅ ከሆኑ በኋላ የሚወቅሱት ነበር። ይቅር ሳይሉት እሱም ወደማይቀረው ዓለም ሄደ። እመይም ጥላን ሄደች። ልጆችሽ አክስቴ ብለው ነው የሚጠሩኝ። የሆነ ነገር ሲያስፈልገኝ ፈጥነው ይደርሳሉ። ለኔ ብቻም ሳይሆን ለባለቤቴም ደጎች ናቸው። ያንን መጠጥ ቤት እንድናድሰውና አሁን እንዳየሽው እንዲሁም በገንዘብም በሌላ ነገር የሚያገዙን እነሱ ናቸው። ስለዚህ ፈጣሪሽን አመስግኚ። ልጆችሽ ከራሳቸው አልፈው ሰው እያገዙ ነው አለችኝ። ስለ ልጆቼ ስትነግረኝ እያለቀስኩ ነበር። አግኝቼ እስከማቅፋቸው ቸኮልኩ። አያል ስልኳን አንስታ ደወለች። የደወለችው ለሄኖክ ነው። ሄኒዬ ነገ ምሳኛ ጋር እንድትመጡ
ብላ ነገረችው። የልጄን ድምጽ በስልክ ለመስማት ተጠግቼ ነበር፣ ግን ድምጹን ስለቀነሰችው መስማት አልቻልኩም። ነገ ምሳ እስከሚደርስ በጉጉት እየጠበቅኩ ነው። ከልጆቼ ፊት ስቆም ምን እንደምላቸው እያሰብኩ ነው። ምን ይሉኝ ይሆን? አንፈልግሽም ቢሉኝስ እያልኩ ጨነቃለሁ። ምሽቱን ከናያል ጋር ስንጫወት ቆየን። ማታ ወደ አዘጋጁልን ክፍል ገባን። ግርማይ እንደተጨነኩ ገብቶታል። ከደስታሽ በላይ ጭንቀትሽ ፊትሽ ላይ እየታየ ነው። ቆይ ያስጨነቀሽ ነገር ምንድነው ብሎ ጠየቀኝ። ልጆቼ ሲያዩኝ አንፈልግሽም ቢሉኝስ? አባታቸው ስለኔ የማይሆን ነገር እንዲያስቡ አድርጎ ቢሆንስ አልኩት። አያል እንዳለችው ልጆችሽ አስተዋይና ብልሆች ናቸው፣ ስለዚህ አትጨነቂ አለኝ። እሱ በቃላቶች ቢያጽናናኝም እኔ ግን ሌሊቱን ሙሉ እንቅልፍ አጥቼ አደርኩኝ። በጠዋት ተነስቼ መጸለይ ጀመርኩ። ፈጣሪ ብዙ ነገር እንዳልፍ አድርጎኛል። አሁን እኔን የሚክስበት ሰዓት ነው። ልጆቼ እቅፌ ውስጥ እንዲገቡ አድርጎ ደስታዬን እንዲመልስልኝ ለመንኩት። ምሳ ሰዓት እስከሚደርስ ስቁነጠነጥ ነበር። ግርማይና አለቃ ውጪ ቁጭ ብለው እያወሩ ነው። እኔና አያልም ቤት ውስጥ ቁጭ ብለን እያወራን ነው። አትጨነቂ፣ ልጆችሽ ናፍቀዋል፣ በእርግጠኝነት እቅፍሽ ውስጥ ይገባሉ አለችኝ። ስለኔ ጉዳይ ብቻ እያወራው ስለሷ ልጅ ሳልጠይቃት ረስቼዋለሁ። ልጅሽ የት ናት? እዚህ ነው የምትኖረው? በማለት ጠየቅኩ። ልጄ ስላንቺ አንስታ አትጠግብም። የሚገርምሽ ካደገች በኋላ ጸጉሯን እንዳንቺ ነው የምታስይዘው። አወራሯ፣ አረማመዷና ሁኔታዋ ቁርጥ አንቺን ነው። እሷን ሳይ አንቺን አስታውሳለሁ። አሁን አግብታ አንድ ልጅ ወልዳለች። የምትኖረው አሜሪካ ነው አለችኝ። ስለተሳካላት ደስ ብሎኛል። በልጅነቷ በጣም ጎበዝና ብልህ ነበረች። እንኳን ፈጣሪ ለዚያ በቃት አልኳት። አሜሪካውን አይላከችላትን ፎቶ እያሳየችኝ እያለ የመኪና ድምጽ ሰማን። ይህኔ አያል በፈገግታ ተሞልታ ልጆችሽ መጥተዋል፣ ለማቀፍ ተዘጋጂ አለችኝ። ሰውነቴ በላብ ተዘፈቀ። ቁና ቁና እየተነፈስኩ ነው። ግርማይ ወደኔ መጥቶ ካጠገቤ በመቆም እጄን አጥብቆ ያዘኝ። አዩ ዛሬ ምን ተገኝቶ ነው ምሳ ይጋበሽን? በማለት ሄኖክ ከፊት ሌሎቹ ደግሞ ከኋላ ተከታትለው ገቡ። እንደገቡ አራቱም አይናቸው እኔ ላይ ነበር። አላወቁኝ ይሆን ወይም ደንግጠው ባላውቅም በዝምታ አቁመው እያዩኝ ነው። የሄኖክ አይኖች እንባ አቅረዋል። ልጆቼ ያልኳቸው። ሄኖክ ሲቃ ተናነቀው። ለዓመታት ይህንን ድምጽ ስናፍቅ ነበር። እናታችን አንድ ቀን ወደኛ መጣ ፊት ለፊታችን ቁማ ልጆቼ ትለናለች ብዬ ነግሬሽ ነበር እኮ አያላለ። ደግሞ በዚህ ዓመት ስለ እናቴ የሆነ ነገር እንድሰማ መሳላችንንም ነግረንሻል አይደል? አስታወሽ አይደል? እያለ በሲቃ ያለቅሳል። ሌሎቹም እያለቀሱ ነው። ወደ ልጆቼ ተጠጋው። ሁሉንም በየተራ ተመለከትኳቸው። በፖሊሶች እየተጎተትኩ ሲሄድ ለቅሷቸው ከኋላዬ የተከተለኝ ሕፃናት ልጆች አሁን አድገው በቁመት በልጠውኛል። እያነባው አይኖቻቸውን ተመለከትኳቸው። በጣም እንደናፈቁ አይኖቻቸው ይናገራሉ። ልቀፋችሁ ብዬ አስፈቀድኳቸው። ለማቀፍ ፍቃድ የጠየቅኩት ስለፈራው ነበር። ፍቃድ ከመጠየቄ ሁሉም እቅፌ ውስጥ ገቡ። ይቺን ቀን ለማየት ብዙ ሌሊቶችን አልቅሻለሁ። ብዙ ጊዜ ከፈጣሪ ጋር ተጣልቻለሁ፣ ግን እሱ ይሆናል ባለው ሰዓት ከልጆቼ ጋር አገናኘኝ። ብዙ ጣውረዶችን አልፌ በስተመጨረሻ የልጅ ሀብታሙኝ ያለው ግርማይን እንደ አባቴ የሚያዩት ልጆች አሉኝ። ግርማይ ሰብለን ፈልገን እናገኛት ብለውም እሱ ግን ሐሳቡን ቀይሯል። አንዳንድ ፍለጋዎች ሕይወት ይበጠብጣሉ። ስለዚህ መፈለጉ ይቅር፣ ባለችበት ደስተኛ እንድትሆን ጸልይላታለሁ አለ። እውነቱን ነው። አንዳንድ ፍለጋዎች ሕይወት ይበጠብጣሉ። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።